President Trump is demanding U.S. trading partners submit their best offers by tomorrow, with the July 8th tariff deadline looming. The President of the United States will speak with Chinese leaders Xi Jinping very soon to discuss this ongoing trade war. ትራምፕ እንደገና ነገሮችን ማገላበጥ ጀምረዋል። በቻይና ላይ ቅሬታ አለኝ፣ ቻይና ባለፈው አውሮፓ ሄደን የተስማማውን ጥሳለች የሚል መግለጫ ሰጥተዋል። ይሄ መግለጫ ደግሞ እንደገና ስቶክ ማርኬት ላይ ያሉትን ሰዎች አስፈርቷቸዋል። ቴስላን በመናይበት ጊዜ 2.37 ቀንሷል። ሳይበር ትራክ ኦልሞስት አቁሟል መስራት። እንዲያውም በሚገርም ሁኔታ BYD የሚባል የቻይና መኪና አለ። በሽያጭም በቴክኖሎጂም ቴስላን ሁሉ በልጦታል። ፍሎሪዳ አዲስ ህግ አውጥታለች። ይሄውም በፍሎሪዳ ግዛት ከዶላርና ከክሪፕቶ በተጨማሪ ወርቅና ብር ለገበያ ኤክስቼንጅ መጠቀም ይቻላል። ሎስ አንጀለስ ሲቲ ካውንስል የደሞዝ ጭማሪ መደረግ አለበት ብሏል። ሎስ አንጀለስ ብዙ ኢትዮጵያውያን ይኖራሉ። በሆቴሎች የምትሰሩ ሰዎች በተለይ ከ60 በላይ አልጋ ያላቸው ሆቴሎች ከሆኑ የሰዓት ክፍያቸው ሚኒማም $30 መሆን አለበት። ይሄ አሁን ካለው ደሞዝ በ48% ይጨምራል። በሚገርም ሁኔታ በዚህ ሳምንት የወጣ አንድ መግለጫ አለ። ክሪፕቶ ከረንሲ የሌቦች ዋና መጫወቻ ገንዘብ እንደሆነ ሁሉ ሌቦች ደግሞ ወጥመድ የሚያጠምዱት ፌስቡክ ላይ፣ ሌላው ገንዘብ የሚሰርቁት ደግሞ በፌስቡክ ማርኬት በኩል ነው ተብሎ። ስለዚህ በፌስቡክ በኩል ፍሬንድ ሪኩዌስት የሚመጣላችሁ ሰዎች 2-3 ማሰብ አለባቸው። ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሳምንታዊ ፕሮግራማችን አቶ አብነት ጋራ ተመልሰናል። The President of the United States will speak with Chinese leaders Xi Jinping very soon to discuss this ongoing trade war. China is doing is they are holding back products that are essential for the industrial supply chains. That is not what a reliable partner does. For years, LA Airport and hotel union workers have been demanding big raises. Friday, they scored a major victory. The LA City Council gave final approval for massive minimum wage increases. አቶ አብነት እንኳን ደህና መጣህ በድጋሚ በሳምንታዊ ፕሮግራማችን ስለተገናኘን እንደ ሁልጊዜው ደስ ብሎኛል። ብዙ የሚገራርሙ ነገሮች ሳምንቱን እየሰማን ነበረ። እኔም እንደ ተመልካቾች እኩል ጓጉቼ ነው ይሄንን ቀን የምጠብቀው። እንዴት ነበር ሳምንቱ? እንኳን ደህና መጣህ። እንኳን ደህና ቆየሽ ቅድስት። ያው እንደተለመደው ነው። ይሄ ሳምንት ብቻ ሳይሆን የሚቀጥሉት 4 ዓመታት ቢዚ የሚያደርጉን ሳምንታት ይሆናሉ። አዳዲስ ነገሮች አሉ ሰሞኑን የተከሰቱ። እንደተለመደው ሰሞነኛ ፕሮግራማችን ላይ ለማካተት እንሞክራለን። በጣም ብዙ ወሬዎች ናቸው ያሉት በዓለም አቀፍ ደረጃ። ባለፈው ሳምንት በጀመርነው ትሬንድ መሰረት በአሜሪካ በኩል ገብተን ዓለምን ሙሉ ዞረን ተመልሰን በካናዳ በኩል እንወጣና በአንድ ለመንገድ ደግሞ ዛሬ ቢዝነስ ላይ ትኩረት እናደርጋለን። ሳመር እየደረሰ ነው። ከሚቀጥለው ሳምንት በኋላ ትምህርት ቤቶች ይዘጋሉ። በተለይ በዚህ በአሜሪካ የካናዳም እንደዛው ይመስለኛል። ልጆች ቤት ነው የሚቀመጡት። ስለዚህ ወላጆች ከልጆቻቸው ጋር ሆነው በጋራ ሊሰሯቸው የሚችሉ ቀለል ያሉ ቢዝነስ አይዲያዎችን ሼር እናደርጋለን። ዛሬ እስከ መጨረሻው ድረስ በትዕግስት እንዲከታተሉ ለማሳሰብ እወዳለሁ። ምናልባት ለመጀመሪያ ጊዜ የመጡ ሰዎች አብነት አገኘው ተሰማ እባላለሁ። በፕሮፌሽን ደረጃ ቢዝነስና ፋይናንስ ነው የምሰራው። ኢትዮጵያ በነበርኩበት ጊዜ 10 ዓመት ያህል ንግድ ስራ ኮሌጅ ማርኬቲንግ እና ቢዝነስ አስተማሪ ነበርኩ። ግን ኢምፖርት ኤክስፖርት ካምፓኒም ሰርቻለሁ። ለመድን ድርጅትም ለኢንሹራንስ ካምፓኒም ሰርቻለሁ። ሸገር ሬዲዮ ላይ 2 ዓመት ፕሮግራም ነበረኝ። አሜሪካ ከመጣሁ በኋላ ደግሞ ለቢዝነስ ብድር ለሚሰጥ ተቋም 11 ዓመት ይሆናል የስደተኞች ብድር ፕሮግራም አስተባባሪ ሆኜ ነው የሰራሁት። አሁን በራሴ ካምፓኒና ካምፓኒዎች ማለት ይችላል 1-2 ተቋማት ስራዎችን እየሰራው ነው። በዚህ አጋጣሚ ጁን ገብተናል። እንግዲህ ቅዳሜ ነው የጁንን ስልጠና የምንጀምረው። ቢዝነስ ማወቅ የምትፈልጉ ሰዎች የሚቀጥለውን 1 ወር ቅዳሜ መማር ትችላላችሁ። ስለ ፋይናንስ እና ኢንቨስትመንት ኢንክሉዲንግ ስቶክ ማርኬት መማር የምትፈልጉ ሰዎች ደግሞ እሁድ ስልጠና አለ። መርጣችሁ ወይም ሁለቱንም ተመዝግባችሁ መማር ትችላላችሁ። በጁን ወር እንደገና አማዞን መማር ለምትፈልጉ ሰዎች በጥሩ መንገድ አዘጋጅተናል። በማራኪ ስኪል በኩል ይሄን እንዲሳተፉ ጋብዛለሁ። ስለዚህ በ3 ፕሮግራም በስቶክ ማርኬት፣ በሰሞነኛ የዓለም ወሬዎችና በአንድ ለመንገድ ከኛ ጋር እንዲቆዩ እንግዲህ ጋብዛለን። መልካም፣ እጅግ በጣም አድርጌ አመሰግናለሁ። እኔም ወደ ፕሮግራማችን ከመሄዳችን በፊት ሰመር ነው መጪው እንዳልከው ኪድ ኢትዮጵያ ኢንስፓየር በመሆን የቤተሰብ ጨዋታን ሰርተናል። የቤተሰብ ጨዋታ ከዚህ ከኤሌክትሮኒክ ከስልካችን ላይ ዞር ብለን ከቤተሰብ ጋር ጥሩ ጊዜ የምናሳልፍበት፣ ቢች ዳር ብንሄድ ይዘነው ሄደን የምንጫወትበት የቤተሰብ ጨዋታን ግዙ። ቻናላችንንም በዛው አግዙ ለማለት ፈልጋለሁ። በዚህ አጋጣሚ ደግሞ ለ3 ሰው ጊቭአዌይ መስጠት እፈልጋለሁኝ። በኪዲ ቻናል ስም
ሶስት ሰው አንዳንድ ሰው ይደውልልኛል አንተን ለማግኘት በጣም ዴስፐሬት የሆኑ ሰዎች አሉ ከዛ መካከል የትም ቦታ ላይ ሆነው የአንተን የምክር አገልግሎት ለአንድ ሰዓት በክሬዲት ዙሪያ ሊሆን ይችላል ወይም በቢዝነስ አይዲያም ሊሆን ይችላል የአንድ ሰዓት ለሶስት ሰው በኪድ ኢትዮጵያ ጊቫዌይ እንሰጣለን ኮድ ይኖራል ያንን ኮድ በአንተ በስልክህ ቀድሞ ቴክስት ያደረገልህ ሶስት ሰው መርጠ ይሄንን እድል እንድትሰጡ ለማለት ፈልጋለሁ የኪዲ ተመልካቾች መልካም እድል የቻናላችን ተመልካቾች ለማለት ፈልጋለሁ በጣም አመሰግናለሁ አቶ አብነት እንደ ሁልጊዜው እንግዲህ እስቲ ወደ ፕሮግራማችን ብንገባስ ወደ ስቶክ ማርኬት እንደሚታየው የተቀላቀለ ነገር ነው ቀይና አረንጓዴዎች የተቀላቀሉበታል ዛሬ ጠዋት በሙሉ ቀይ ነበር አሁን አትሊስት ናስዳክ ወደ አረንጓዴ እየመጣ እንደሆነ ያሳያል ያንዳንዱን እየከፈትን እናያለን የመጀመሪያው ዶው ጆንስ ኢንዳስትሪያል አቨሬጅ የሚባሉት ናቸው እነዚህ 30 ግዙፍ ተቋማት ስቶካቸው የሚታይበት ነው አይሸጥም ማርኬት አይደለም አብዛኛዎቹ የሚሸጡት በኒውዮርክ ስቶክ ኤክስቼንጅ ነው ግን እዚህ ኢንዴክስ ብቻ ነው ከፍ ዝቅ ሲል ማሳየት ነው አንዳንድ ሰዎች ይጠይቃሉ እነማን ናቸው እነዚህ ካምፓኒዎች ይባላል በየአመቱ ነው የሚቀየሩት እነዚህ ካምፓኒዎች በአመቱ መጨረሻ ዲሴምበር በኋላ የተወሰኑ ካምፓኒዎች ይወጣሉ የተወሰኑ ካምፓኒዎች እንዲገቡ ይደረጋል በአጠቃላይ ግን የዚህን አመት እንኳን ካየ ነው በአሜሪካ ብቻ ሳይሆን በዓለምም ግዙፍ የሚባሉ ተቋማት ናቸው ካፒታላቸው ወይም በማርኬት ያላቸው ካፒታላይዜሽን ከ10 ቢሊዮን ዶላር በላይ የሆኑ በእያንዳንዱ ኢንዱስትሪ ሊደር የሆኑ ተቋማት ናቸው እነዚህ እንግዲህ ብሉ ቺፕ ይባላሉ አንዳንዶችን ለማሳየት ያህል እንግዲህ አፕል እዚህ ውስጥ አለበት የአፕል ማርኬት ካፒታላይዜሽን እዚህ ጋር እንደሚታየው 3.36 ትሪሊዮን ዶላር ነው የአፕል ዋጋ በማርኬት ያለው አክሲዮን ዋጋ ማለት ነው በዓለም ቁጥር አንድ እንግዲህ አፕል ነው ኢቨን ቴስላ ራሱ የአፕልን ግማሽ ቢሆን ኔቪዲያ የሚባለው ኮርፖሬሽን ማይክሮቺፖችን የሚያመርት ነው በተለይ አርቲፊሻል ኢንቴሊጀንስ ኦልሞስት 90% በላይ የተቆጣጠረው ኔቪዲያ ነው 2.94 ትሪሊዮን ዶላር የማርኬት ዋጋ ያለው ተቋም ነው 2024 ላይ ነው ስቶክ ማርኬት ላይ የገባው ላስት ይር ማለት ነው የገባው ስቶክ ማርኬት ላይ ነበር ግን ወደ ብሉ ቺፕ ወደሚባሉት ወደዚህኛው ደረጃ ከ30ዎቹ ቤስት ስቶኮች ውስጥ የገባው ባለፈው ዓመት ነው አፕል ግን 2015 ላይ ነበር የገባው ማይክሮሶፍት ኮርፖሬሽን ማይክሮሶፍትን የማያውቀው የለም ኮምፒውተር ያለው ሰው በሙሉ ማይክሮሶፍት ሶፍትዌሮች ይጠቀማል 2.93 ትሪሊዮን ዶላር የማርኬት ዋጋ ያለው ካምፓኒ ነው 1999 ላይ ነው የገባው አማዞን 2.17 ትሪሊዮን ዶላር ዋጋ አለው 2024 ላይ ነው የገባው ጄፒ ሞርጋን ዋልማርት ቪዛ ዩናይትድ ሄልዝ አይ ቲንክ ባለፈው ዋና ስራ አስኪያጁ ኒውዮርክ ላይ የተገደለበት ነው 471 ቢሊዮን ዶላር ነው የማርኬት ዋጋ ያለው 2012 ላይ የተመሰረተ ነው ጆንሰን ኤንድ ጆንሰን ፕሮክተር ኤንድ ጋምብል ሆም ዴፖ 1999 ላይ ነው የገባው 360 ቢሊዮን ዶላር የማርኬት ዋጋ ያለው ነው ኮካኮላ ካምፓኒ 1987 ላይ ነው ጆይን ያደረገው እስካሁን አልወረደም ኮካኮላ 296 ቢሊዮን ዶላር የማርኬት ዋጋ ያለው ካምፓኒ ነው ቼቭሮን ኮርፖሬሽን የአሜሪካ ነዳጅ ኮርፖሬሽን ነው ነዳጅ የሚያወጣ ነው ሴልስፎርስ አዲስ ሶፍትዌር ነው 2020 ላይ ቅርብ ጊዜ ነው የገባው በጣም እያደገ ያለ የአይቲ ካምፓኒ ነው ናስዳክ ላይም ይሸጣል እሱ ሲስኮ ሲስተምስ የኔትወርክ ካምፓኒ ነው ኢንተርናሽናል ቢዝነስ ማሽን ወይም አይቢኤም በመባል የሚታወቀው የኮምፒውተር ካምፓኒ ነው 230 ቢሊዮን ዶላር ካፒታል አለው በማርኬት ደረጃ 1979 ላይ ነው የገባው በጣም ብዙ ዓመት የቆየ ነው መርክ አለ ማክዶናልድ 219 ቢሊዮን ዶላር ዋጋ አለው በማርኬት 1985 ላይ ነው ማክዶናልድ የገባው የአሜሪካን ኤክስፕረስ ካምፓኒ ይሄ ክሬዲት ካርድ የአሜሪካን ክሬዲት ካርድ ነው ጎልድማን ሳችስ ትልቅ ባንክ ነው አይ ቲንክ ኒውዮርክ ነው ሄድ ኦፊሱ ቨራይዘን ኮሚኒኬሽን በአሜሪካ ካሉ የቴሌኮሙኒኬሽን ካምፓኒዎች ትልቁ ቨራይዘን ነው 183.23 ቢሊዮን ዶላር የማርኬት ዋጋ አለው 2004 ላይ ነው የገባው ኦልሞስት 20 ዓመት ያህል እዚህ ቁጭ ብሏል ማለት ነው ዋልት ዲስኒ ፍሎሪዳ ውስጥ ያለ መዝናኛ ነው ካተርፒላር ካምፓኒ አለ ካተርፒላር ይታወቃል ቦይንግ 136.83 ዋጋ አለው 1987 ነው ሃኒዌል ኢንተርናሽናል ናይክ 98 ቢሊዮን ዶላር ዋጋ አለው ናይክ ይታወቃል ጫማ የስፖርት ጥቆችን የሚያመርት ነው ከስፖርት ካምፓኒዎች ውስጥ እንግዲህ ሊደር ሆኖ የመጣው እዚህ ነው ሸርዊን ሚሊየምስ ካምፓኒ 3ኤም ካምፓኒ 3ኤም አይ ቲንክ ሚኒሶታ ያለ ተቋም ነው ትራቨለርስ ካምፓኒ የሚባል አለ ይሄ ሄድ ኦፊስ የት እንደሆነ አላውቅም እንደሚታየው አትሊስት አነስተኛ የሚባለው ካምፓኒ እንኳን 58.79 ቢሊዮን ዶላር የማርኬት ካፒታል ያለው ነው በአጠቃላይ ከ10 ቢሊዮን ዶላር በላይ ካፒታል ያላቸው ተቋማት ስቶካቸው ከፍ ዝቅ ሲል የሚታይበት ነው ይሄ ዶው ጆንስ ኢንዳስትሪያል አቨሬጅ ማለት ባለፈው አመት ከአንቺ ጋር አንድ ፕሮግራም ሰርተን ነበር ቅድስ የምታስታውሽ ከሆነ በኢንቨስትመንት አንዳንድ ሰዎች ገንዘባችን ኢንቨስት እንዴት እናደርግ ሲባል ዶግስ ኦፍ ዶ የሚባል ስትራቴጂ አለ
ዶግስ ኦፍ ዶ ማለት ነው። የነዚህ ዶው ጆንስ ውስጥ ያሉ 30 ካምፓኒዎች በዲሴምበር ላይ ያላቸው ውጤት ይታይና 10 ቤስት የተባሉ ተቋማት ላይ ኢንቨስት ማድረግ ማለት ነው። በዲሴምበር መጨረሻ ላይ እነሱ ላይ ኢንቨስት ካደረግን አትሊስት የሚቀጥለውን ዓመት ተስፋ ይኖረናል ማለት ነው። ስቶካችን የተሻለ ገቢ ያገኛል ብለን ተስፋ እናደርጋለን። ይሄን አይነት ስትራቴጂ መከተል ይቻላል። ዞሮ ዞሮ ዶ ጆንስን ካየነው ዛሬ ኔጌቲቭ ነው። 0.49 ወድ ቀንሶባቸዋል። እነማን እንደቀነሰባቸው እንግዲህ አይተናቸዋል ማለት ነው። ኮካኮላ፣ ማይክሮሶፍት፣ ጄፒ ሞርጋን፣ አማዞን የነዚህ ሁሉ እየቀነሰባቸው ነው ማለት ነው። በአማካይ በ5 ቀን ካየነው በ0.20 ትንሽ እድገት አሳይቶ ነበር። ዛሬ ቀንሷል። ዛሬ እንግዲህ ሰኞ ነው፣ ስቶክ ማርኬት ተከፍቷል። ቅዳሜና እሑድ የተወራ ወሬ ያለ ማለት ነው። ዋናው የተወራ ወሬ ምንድን ነው? ያው ትራምፕ እንደገና ነገሮችን ማገላበጥ ጀምረዋል። በቻይና ላይ ቅሬታ አለኝ፣ ቻይና ባለፈው የተስማማውን አውሮፓ ሄደን የተስማማውን ጥሳለች የሚል መግለጫ ሰጥተዋል። ይሄ መግለጫ ደግሞ እንደገና ስቶክ ማርኬት ላይ ያሉትን ሰዎች አስፈርቷቸዋል። 90 ቀን የቻይና ታሪፍ ፖዝ ተደርጎ ነበር። የነ አማዞን ስቶክ ሁሉ እንደገና እያንሰራራ፣ የነ አፕል ስቶክ እንደገና እየጨመረ ነበር። ምክንያቱም አፕል እስከ 60% ይመስለኛል የሚሆነውን ስልክ ከቻይና ነው የሚያስመጣው አሰርቶ የሚያስመጣው። ስለዚህ የቻይና ታሪፍ ፖዝ ሲደረግ ብዙ ኢንቨስተርስ ተስፋ ነበራቸው። ቅዳሜ ማታ ወይም እሑድ ይመስለኛል ደግሞ ፕሬዚዳንት ትራምፕ መግለጫ ሰጡ። ቻይና የድርድሩን ሀሳብ ጥሳለች፣ የሚጠበቅባትን ነገር እያደረገች አይደለም ብለዋል። በአጠቃላይ እየተወራ ያለው ወሬ ምንድን ነው? ለ90 ቀን ፖዝ ቢደረግም ምንም ፕሮግሬስ የለውም። በቻይናና በአሜሪካ በኩል ያለው ድርድር ምንም በቃ ፈቅ የሚል ነገር የለውም። እስካሁን ባለው እንግዲህ 2 ሳምንት አልፏቸዋል ይመስለኛል። እሱም እሳቸውን ራሱ ፍራስትሬሽን ውስጥ ያስገባቸው ይመስለኛል። በዚህ መሰረት የነዚህ የ30ዎቹ ካፒታል ስቶክ ዛሬ ቅናሽ ያሳያል። ስታንዳርድ ኤንድ ፑር 500 5909 ነው። እነሱ 500 ግዙፍ ካምፓኒዎች ናቸው። ከ10 ቢሊዮን ዶላር በላይ ካፒታል ያላቸው የአሜሪካ ካምፓኒዎች ናቸው። 0.033 ነው ዛሬ የቀነሰው በፐርሰንት። እንግዲህ ቀኑ ሙሉ ማየት ይቻላል። ይሄ ነገር ደግሞ ፓብሊሽ ሲደረግ በዩቲዩብ ሰዎች ገብተው ስቶኩም እንደሚመስል ማየት ይችላሉ። በ5 ቀን ካየነው ፖዘቲቭ ነበር እንዳልኩት። ቅዳሜና እሑድ የተሰጠው መግለጫ ሰዎችን ስላሰጋቸው ዛሬ ጠዋት ስቶክ ሲከፈት፣ ማርኬቱ ኒውዮርክ ስቶክ ሲከፈት ወይም ናስዳክ ሲከፈት ሰዎች ገብተው ቶሎ ቶሎ ስቶካቸውን እየሸጡ ነው ማለት ነው። በአንድ ወር ካየነው 3.92 ነበር፣ ትንሽ እየተሻሻለ ነበር፣ መልሶ እየተዳከመ ነው። ናስዳክን በምናይበት ጊዜ ፖዘቲቭ ነው፣ 19163 ነው። 4000 የሚሆኑ ግዙፍ የአይቲ ካምፓኒዎች፣ የቴክኖሎጂ ካምፓኒዎች ቅድም ካነሳናቸው ውስጥ የተወሰኑት እዚህ ውስጥ አሉ። ስቶካቸውም ይሸጣል እዚህ። ለምሳሌ ሴልስ ፎርስ አለ፣ ማይክሮሶፍት አለ፣ እነ ቴስላ እነ አማዞን በሙሉ ማርኬታቸው እዚህ ነው፣ እዚህ ይሸጣሉ። ዶው ጆንስም ውስጥ አሉበት፣ እዚህም ውስጥ ስቶካቸው ይታያል። ዛሬ በ0.26% ጨምሮላቸዋል። በ5 ቀን ካየነው በ0.71፣ በአንድ ወር ካየነው በ6%፣ በ6 ወር ካየነው ቅናሽ አለ። ሩሴል የሚባሉ የማርኬት ካፒታላቸው ከ2 ቢሊዮን ዶላር በታች የሆኑ ካምፓኒዎች 2064 ነው። ዛሬም ቀንሶባቸዋል። በ5 ቀን ካየነው አትሊስት ትንሽ ፖዚቲቭ ነበሩ። እንዳልኩት ደህና ነገሮች እየተስተካከሉ ይመጡና አንድ የሳቸው መግለጫ፣ አንድ ከዋይት ሀውስ የሚሰጥ መግለጫ ሰው እንዳለ ፍርሃት ውስጥ ያስገባዋል። ነገር ግን አዳዲስ የተፈጠሩት ቃላት፣ በኢንተርኔት እየተቆጣጠሩ ያሉት ቃላት፣ ዎል ስትሪት ኒውዮርክ ያለው ዋናው ማርኬቱ ላይ ያሉት ሰዎች በቃ ምንም ለውጥ አይመጣም ነው። ዛሬ ትራምፕ የሆነ መግለጫ ቢሰጡም ለውጥ አያመጡም፣ ነገ መልሰው ይተውታል በሚል ትንሽ መረጋጋት ነገር እየታየ ነው። የሰውን ፍርሃት በሚመለከት እንደሚታየው ዛሬ ቪክስ 18.98 ነው። ዛሬ ብቻ በ2.21% ጨምሯል። ቪክስ ሲጨምር፣ ቪክስ አረንጓዴ ሆነ ማለት እነ ዶው ጆንስ ቀይ ሆኑ ማለት ነው። ምክንያቱም ይሄ ፍርሃቱ መጨመሩ ነው የሚያሳየው። ሰው ሲፈራ ከስቶክ ማርኬት ላይ ይወጣል፣ ሞስት ላይክሊ ወደ ቦንድ ያስገባዋል። አሁን ደግሞ ቦንድ ላይ እንዳያስገባው የአሜሪካ ሬት ቀንሷል። ከትሪፕል ኤ ወደ 2A ወርዷል እና ያለው አማራጭ ወይ ወደ ወርቅ ማስገባት ሊሆን ይችላል፣ ወይም ወደ እንደ ሪል ስቴት አይነት ኢንቨስትመንት ወደ ሌሎች ሞር ስቴብል ወደሆኑ ኢንቨስትመንቶች መግባት ሊሆን ይችላል። ፍርሃቱ በ5 ቀን ውስጥ ቢያንስ ወደ 8% አካባቢ ቀንሶ ነበር ፍርሃቱ ባለፈው ሳምንት ብቻ። ነገር ግን ፕሬዚዳንት ትራምፕ እሑድ አካባቢ በሰጡት መግለጫ ቻይና ላይ የነበረውን ታሪፍ መልሶ የመጫን አይነት እንደገና ቀጥሏል አይነት የሚመስል ንግግር ስለሆነ ሰው ስለፈራ እንደሚታየው ዛሬ ብቻ ፍርሃቱ ጨምሯል። በአጠቃላይ ግን በሳምንት ውስጥ ካየነው በ7% አካባቢ ቀንሷል። በአንድ ወር ካየነው በ16% ፍርሃቱ ቀንሷል። ነገሮች ደህና እየተረጋጉ መጡ። እንደገና ትናንት መጥተው ደግሞ ፕሬዚዳንቱ ቻይና ላይ ጥሩ አቋም እንደሌላቸው ተናገሩ። በዚህ መሰረት እንግዲህ
ፍርሃት ፈጥሯል ማለት ነው። በአጠቃላይ ስቶክ ማርኬት ይህን ይመስላል። የአንዳንድ ካምፓኒዎችን ስፔሲፊክስ እናያቸው። አፕል በ0.06% ዛሬ ጨምሮለታል። አልፋቤት በ1.43% ቀንሶበታል፣ የጉግል ካምፓኒ ማለት ነው። ማይክሮሶፍት በ0.17% ጨምሮለታል። አማዞን 0.41% ጨምሯል። እንደሚታየው የናስዳክ ካምፓኒዎች ፖዚቲቮች ሆነዋል። ጠዋት ኔጌቲቭ ነበሩ፣ አሁን ፖዚቲቭ ናቸው። ሜታ ወይም ፌስቡክ 2.59% ጨምሯል። በሚገርም ሁኔታ በዚህ ሳምንት የወጣ አንድ መግለጫ አለ። ክሪፕቶ ከረንሲ የሌቦች ዋና መጫወቻ ገንዘብ እንደሆነ ሁሉ ሌቦች ደግሞ ወጥመድ የሚያጠምዱት ፌስቡክ ላይ ነው ተብሏል። የፌስቡክ ማርኬት እና ፌስቡክ አካውንቱ ራሱ ሌቦች በቃ ግልብጥ ብሎ እዛ ገብተዋል የሚል ዜና ነው የወጣው። በኋላ እናየዋለን። ስለዚህ በፌስቡክ በኩል ፍሬንድ ሪኩዌስት የሚመጣላችሁ ሰዎች 2-3 ማሰብ አለባችሁ ማለት ነው። በክሪፕቶ በኩል ዝም ብሎ ሰውን መግባት እንደሌለበት በፌስቡክ በኩል የሚመጡ ሰዎች በሙሉ ጤነኞች ናቸው ማለት አይደለም። አንዳንዴ የጓደኞቻችን የቤተሰቦቻችንን የፌስቡክ አካውንት ሁሉ ሊቆጣጠሩት ይችላሉ። ተቆጣጥረውት እነዛ ሰዎች ሳያውቁ ዋናዎቹ ሰዎች ሳያውቁ በውስጥ በኩል ሜሴጅ ሊልኩልን ይችላሉ። መጠንቀቅ አለብን ማለት ነው። ቴስላን በምናይበት ጊዜ 2.37 ቀንሷል። የቴስላ አክሲዮን 338 ነው አሁን። በዛሬ ብቻ በ2.38 ቀንሶበታል። በ5 ቀን ካየነው 2.68 ቀንሶበታል። በአንድ ወር ትንሽ ጨምሮለት ነበር በአንድ ወር። አሁን መልሶ እየቀነሰበት ነው ያለው። ቴስላ ትንሽ ችግር ውስጥ ገብቷል እውነቱን ለመናገር። ኤለን ማስክ ያው በተደጋጋሚ አንስተነዋል። አይምሮ በጣም ነው የሚያስገርመው። የሚያመጣቸው ፕሮጀክቶች በጣም ትላልቅ ናቸው። የኒውሮሊንክ የሚባለው አካለ ስንኩላንን የሚያግዝበት ፕሮጀክት አለው። ከዚህ በፊት ሰርተንበታል። ስታርሊንክ የሚባል ፕሮጀክት ወደ 7000 ሳተላይቶች በዓለም ዙሪያ በትኗል። የኢንተርኔት ኮሚኒኬሽን ሲስተምን በተለያየ ሀገራት ለማሳለጥ ማለት ነው። ታናሎች አሉት። ሎስ አንጀለስ ላይ ትልቅ ታናል አለው። ከዋሽንግተን ዲሲ እስከ ኒውዮርክ ድረስ በ30 ደቂቃ 40 ደቂቃ የሚያደርስ ውስጥ ለውስጥ ታናል ጀምሮ ነበር፣ ለጊዜው አቋርጧል። ያው ማርስ ላይ ለመግባት እያሰበ ነው። 2026 ላይ እጀምራለሁ እያለ ነው። ቴክሳስ ላይ ትልቅ መሬት ተሰጥቶት ከተማ እየመሰረተ ነው። ስታር ቤዝ የሚባል ከተማ እያቋቋመ ነው። ሰሞኑ እንደሚታወቀው እንግዲህ ከዋይት ሃውስ በሰላም ነው የተሰናበተው ኤለን ማስክ። ፕሬዚዳንት ትራምፕ በዋይት ሃውስ ልዩ ስንብት አድርገውለታል። ቁልፍ ሽልማት ሸልመውታል። የዋይት ሃውስ አርማ ያለበት እና በጣም የሚገርም አይ ቲንክ ከወርቅ የተሰራ ቁልፍ መሰለኝ ሸልመውታል። ግን እዛ ላይ የታዩት አንዳንድ ነገሮች በጣም አሳሳቢ ናቸው። ስለዚህ ሰዎች ቴስላ ላይ ፍርሃት ቢያድርባቸው፣ ኤለን ማስክ ላይ ፍርሃት ቢያድርባቸው ምንም የሚያስገርም ነገር የለም። አክሲዮናቸውን እየሸጡ የሚወጡበት አንዱ ምክንያት ይሄን ሊሆን ይችላል። በጣም አስቸጋሪ ነገር ነው። በቀኝ አይኑ ላይ ፕሬዚዳንት ትራምፕ ላይ ቢሮ በገባበት ጊዜ በቀኝ አይኑ ላይ የመጥቆር ምልክት ይታይ ነበር። ይሄ ምክንያቱ ምንድን ነው ሲባል አንድ ሰው ናቸው ሚስጥሩን ያወጡት። ስቲቭ ባነን ይባላሉ። የቀድሞ የትራምፕ አስተዳደር የስትራቴጂስት ነበሩ። ቺፍ ስትራቴጂስት ዋና አማካሪ ነበሩ። እሳቸው ያሉት ምንድን ነው የመንግስት ባለስልጣናት የዋሽንግተን ወይም የፌዴራል መንግስት ባለስልጣናት ስብሰባ ላይ በነበሩበት ጊዜ የትሬጀሪ ሴክሬታሪው ስካት ቤሴት የሚባሉት ባለፈው ቻይና ሄደው የተደራደሩት ማለት ነው። የትሬጀሪ ሴክሬታሪው ዝም ብለህ ነው ፕሮሚስ የምታደርገው ለህዝቡ፣ ምንም ያመጣው ለውጥ የለም። $1 ትሪሊየን አድናለሁ ብለህን ጭራሽ ሪፐብሊካን ፓርቲ ጉድ ነው ያረከው። ለውጥ ለማያመጣ ጉዳይ ከህዝቡ ጋር ጋጨህ። በየጊዜው ሰራተኛ ይሰናበታል። ሶፋር አይ ቲንክ ወደ 200,000 ሰራተኛ ተባሯል። እና ህዝቡ እንዲጠላን ነው እንጂ ያደረግከው ምንም ያመጣው ለውጥ የለም፣ ምንም የተቀነሰ ገንዘብ የለም በሚል ክርክር ተነስቶ ትንሽ ተደባድበዋል ነው የሚባለው ከትሬጀሪ ዲፓርትመንቱ ዋና ሴክሬታሪው ጋር ማለት ነው። እሳቸው እንግዲህ ያው የሰነዘሩት ቡጥ ይሆናል። ቀኝ አይኑ ላይ ጥቁረት ያሳያል። ይሄ እንግዲህ የውስጥ አዋቂ የተባለ ስቲቭ ባነን ነው ይሄን የተናገረው። ነገር ግን ኒውዮርክ ታይምስ ደግሞ ሰሞኑን ሌላ ዜና ዘገበ። በቀን ከ20 በላይ መድኃኒት ይወስዳል እና አንዳንድ የሚወስዳቸው መድኃኒቶች ድራጎች ናቸው እና ኢቭን ብላደሩን ሁሉ ጎድቶታል ለሚባለው የሚወስዳቸው መድኃኒቶች ወይም ድራጎች እርስ በርስ የሚጋጩ ድራጎች ሁሉ ናቸው። ማሽሩም የሆነ የተቀመመ ማሽሩም ሁሉ አለበት። የማይወስዳቸው አይነት ድራጎች የሉም። አንዳንዶቹ ድራጎች ወደ ላይ ስሜቱን የሚያጦዙት ናቸው። አንዳንዶቹ ደግሞ በቃ እንቅልፍ የሚያቀዘቅዙ ነገር ናቸው። ድራግ ውስጥ ያለ ሰው የሚሰጠው አይነት መድኃኒት ቀዝቀዝ እንዲል ማለት ነው፣ በረድ እንዲልለት። ስለዚህ እርስ በርስ ተቃራኒ የሆኑ ድራጎችን ስለሚወስድ ፕሬዚዳንቱ ዋይት ሃውስ ገብቶ ሽልማት በተሰጠበት ጊዜ ፕሬዚዳንቱ ንግግር ሲያደርጉ እሱ በቃ አንገቱ እንደዚህ ነበር የሚያወዛውዘው። በሚገርም ሁኔታ ጤነኛ እንዳልሆነ ያስታውቃል እና የድራጉ ኢፌክት እንደሆነ ይገመታል። ኒውዮርክ ታይምስ ደግሞ ይህን በዝርዝር አሳይቷል። እንዲያውም ፒክቸር ሁሉ መድኃኒቱን የሚያስቀምጥበት ፎቶ እንግዲህ የውስጥ አዋቂ ሰው ነው እንግዲህ ፒክቸር አንስቶ የላከላቸው እና ይህን ዜና ሲያዩ እዚህ ላይ ቴስላ ላይ የሚያስቀምጡ ሰዎች መፍራታቸው አይቀርም። ኤለን ማስክ እንግዲህ ወደ ቴክሳስ ተመልሷል። ስታር ቤዝ ላይ አዲሱ ከተማው ላይ ገብቷል።
ሳይበር ትራኩ ትንሽ ችግር ላይ ገብቷል። ሳይበር ትራክ ኦልሞስት አቁሟል መስራት። እንዲያውም በሚገርም ሁኔታ አንድ ሰው ቴስላ በሚገዛበት ጊዜ ሳይበር ትራክ መኪናው የቴስላ መኪና ያለው ሰው ትሬዲን ማድረግ ከፈለገ አንቀበልም እያሉ ናቸው። ቴስላ ሌላ ቴስላ መኪና አልቀበልም እያለ ነው። እነሱ ራሳቸው በራሳቸው ትራክ ኮንፊደንስ እያጡ ነው ማለት ነው። ሰሞኑን ጀርመን ጥናት ተደርጎ ነበር። 94% የሚሆኑ ጀርመናውያን ቴስላን አንገዛም ብለዋል። ስለዚህ በዓለም አቀፍ ደረጃ ብራንዱ እየተጎዳ ነው። ለዚህ ደግሞ ማንም አይደለም ተጠያቂው፣ ራሱ ኤለን ማስክ ነው ተጠያቂው። ይሄ ድራግ እንግዲህ እውነትም ከሆነ ኒውዮርክ ታይምስ ያወጣው መግለጫ እውነት ከሆነና ድራግ እየወሰደ ከሆነ ሰዎች ይፈራሉ ማለት ነው። ሰዎች በሚፈሩበት ጊዜ እሱ ላይ ኢንቨስት ለማድረግ ይከብዳቸዋል። የሚገርምሽ ቅድም እዚህ ቁጭ ብለን እያየን ዜናውን እያየን ስታንዳርድ ኤንድ ፑር 500 ቀይ ነበር፣ አሁን ወደ አረንጓዴ ተመልሷል። ናስዳክ ቅድምም አረንጓዴ ነበር፣ አሁንም አረንጓዴ ነው። ዶው ጆንስ ነው ስቲል ቀይ የሚታየው። እንግዲህ በሚቀጥሉት ቀናት ደግሞ ዜናዎቹ የተስተካከሉ ሊመጡ ይችላሉ። ዋናዎቹ ስቶኮሪዎች እነዚህ ናቸው። ቅድስት መልካም፣ በጣም አመሰግናለሁ አቶ አብነት። ወደ ዜናችንን ብንሄድስ? በጣም ጥሩ። እንግዲህ በትዕግስት ይጠብቁን። ከአሜሪካ ገብተን ዓለምን ዞረን ካናዳ እንመጣለን። የመጨረሻው ደግሞ እንዳያመልጣቸው የቢዝነስ አይዲያዎች ስለሆነ ሸር የምናደርገው በተለይ ቤተሰቦች ከልጆቻቸው ጋር ቁጭ ብለው የሚሰሙት ፕሮግራም ነው መሆን ያለበት። ያው የኪዲ ኢትዮጵያ ፕሮግራም ያው የተከበረ ፕሮግራም ነው። መጥፎ ነገርም ስለማንናገር ልጆችን ቁጭ ብለው ቢሰሙት ችግር ያለው አይመስለኝም። በተለይ የመጨረሻውን ፕሮግራም በደንብ ቢሰሙት ልጆቻቸው ቢሳተፉበት ጥሩ ነው፣ ስራውንም አብረው ስለሚሰሩ። ወደ ዋናዎቹ ወሬዎችን ሂድ። እንግዲህ ሰሞኑን የትምህርት ተቋማት ትንሽ ችግር ውስጥ ገብተዋል። አንደኛው ሃርቫርድ ነው እንደሚታወቀው። በዚህ ሳምንት ተማሪዎችን አስመርቋል። የሃርቫርድ ፕሬዚዳንት በጣም አስደናቂ ንግግር ነው ያደረጉት። በቃ ፊት ለፊት ትራምፕን ለመጋፈጥ የቆረጡ ነው የሚመስሉት። በህጋዊ አካሄድ ነው ያው የሚሄዱት እሳቸው በፍርድ ቤት በኩል። ነገር ግን እጅ አልሰጥም ያሉ ነው የሚመስሉት። በዚህ መሰረት ደግሞ ቅጣት ተጥሎባቸዋል። በዚህ ሳምንት ከዋይት ሃውስ በተሰጠ መግለጫ ከፌዴራል መንግስት ጋር ሃርቫርድ ዩኒቨርሲቲ የነበረውን የ100 ሚሊዮን ዶላር ኮንትራት እንዲሰረዝ ተብሏል። እንግዲህ ምናልባት ለፌዴራል መንግስት ሰራተኞች ስልጠና ለመስጠት ወይ አንዳንድ ስራዎችን ለመስራት ከተለያዩ ዩኒቨርሲቲዎች ጋር ፌዴራል መንግስት ቢሮዎች ስምምነት ያደርጋሉ እና እነዚህ ቢሮዎች በሙሉ ተነግሯቸዋል የትኛውም የፌዴራል መንግስት ቢሮ ከሃርቫርድ ጋር ምንም አይነት ውል እንዳይገባ የሚል ያን ውሉን ሰርዛችሁ ወደ ሌሎች ዩኒቨርሲቲዎች መሄድ አለባችሁ ተብለዋል። በፕሬዚዳንቱም በኩል ትንሽ የመጨከን ነገር ይታያል። በዓለም ላይ ያሉት ኤምባሲዎች በሙሉ መመሪያ ወርዶላቸዋል። በዚህ ሳምንት ማንኛውም ሰው ከየትኛውም ሀገር ወደ ሃርቫርድ ዩኒቨርሲቲ ሄዳለሁ ካለ ተማሪም ሊሆን ይችላል፣ አስተማሪም ሊሆን ይችላል፣ ሪሰርቸር ወለጉ አይዶን ብቻ ለጉብኝትም ይሁን አላቅም በሃርቫርድ ተጋብዞ ብቻ ከሃርቫርድ ጋር የተገናኘ የቪዛ አፕሊኬሽን ካለ ለየት ባለመንገድ እነዛ አፕሊካንቶች ላይ ጥብቅ ምርመራ እንዲደረግባቸው የሚል መመሪያ ለሁሉም የአሜሪካ ኤምባሲዎች በውጭ ጉዳይ ሚኒስትር በኩል ተላልፎባቸዋል። እንግዲህ ነገር ሁሉ እየከበደ ነው በሃርቫርድ ላይ ማለት ነው። እነሱ ያው ፍርድ ቤት ላይ ናቸው ያሉት። ውጤቱን የምናየው ይሆናል። ከሱ ጋር በተገናኘ ደግሞ ሌላ የተጎዳ ተቋም አለ። ፕሬዚዳንት ትራምፕና ዋይት ሃውስ ሰሞኑን መግለጫ ሰጥቶ ነበር። ለሃርቫርድ የሚሰጥ $2 ቢሊዮን በየዓመቱ ከዚህ በኋላ አንሰጥም፣ እንዲያውም ንግድ ላይ የሚያተኩሩና አነስተኛ ይሄ ስልጠናዎች ላይ የሚያተኩሩ ዩኒቨርሲቲዎች ላይ ነው የምንሰጠው ይህን ገንዘብ ግራንት ወይም ነፃ ገንዘብ ብለዋል። የሚጠበቀው አነስተኛ ሎ ኢንካም ላይ የሚያተኩሩ ሰዎችን ስልጠና የሚሰጡ ተቋማት ገንዘብ ይሄን የሃርቫርድን ገንዘብ ያገኛሉ ተብሎ ሲጠበቅ ሰሞኑን የዲፓርትመንት ኦፍ ሌበር የስራ ወይም ሰራተኛ ሚኒስትር የሚባለው መግለጫ ወጣ። ጃብ ኮርፕስ ከጁን 30 በኋላ ይዘጋል ብሎ መግለጫ ሰጠ። ጃብ ኮርፕስ ማለት እንግዲህ ትላልቅ ዩኒቨርሲቲዎች አሉ። ይሄ ኤሊት የሚባሉ እንደ ሃርቫርድ የል አይነት ዩኒቨርሲቲዎች ኤምአይቲ ያሉ ከላይ ያሉ፣ ቀጥሎ ፕራይቬት ዩኒቨርሲቲዎች አሉ፣ ቀጥሎ ፓብሊክ ዩኒቨርሲቲዎች አሉ፣ ከዛ ኮሚኒቲ ኮሌጆች አሉ። የ2 ዓመት ኮሌጅ ናቸው፣ ርካሽ ናቸው። ኳሊቲያቸው እንደ ትላልቅ ዩኒቨርሲቲ አይሆንም ዴፊኒትሊ፣ ግን ጥሩ ነው፣ ጥሩ ያስተምራሉ። ከነሱ ስር ደግሞ ጃብ ኮርፕ የሚባል አለ። ጃብ ኮርፕ በየቦታው ያሉ ናቸው። በአጠቃላይ በአሜሪካ 99 ናቸው ያሉት። ወደ 50 ሺህ ተማሪዎች አሏቸው። በአመት $1.7 ቢሊዮን መንግስት በጀት ይዞላቸዋል። በዋናነት ትኩረት የሚያደርጉት ሆምለሶች ላይ ነው። በዋናነት ወጣቶች፣ ቤተሰብ የሌላቸው፣ የሚንከባከባቸው ሰው የሌለ፣ ኮሚኒቲ ኮሌጅ ለሚያስተምራቸው ሰው ያጡ፣ በተለይ ወላጆች የሞቱባቸው ሊሆኑ ይችላሉ። እንደነዚህ አይነት ሰዎችን ያስገቧቸዋል ጆብ ኮርፕ ላይ። እዛው መኖሪያ ቤት ይሰጣቸዋል፣ እዛው ምግብ ሁሉ ነገር ያመቻቹላቸውና ትሬኒንግ ነው የሚሰጧቸው። ሜታል ወርክ፣ ፕላምቢንግ፣ ኤሌክትሪሲቲ፣ ንግድ፣ ኮሜርስ፣ ስለ ፋይናንስ ትሬኒንግ ይሰጧቸዋል፣ ስለ ክሬዲት ምናምን። ይሄን ሁሉ አስተምረዋቸው አይ ቲንክ 2 ዓመት ነው ማክሲማም የሚያስተምሯቸው። ከዛ
ራሳቸውን ችለው ስራ ይዘው እንዲወጡ ነው የሚያደርጓቸው። በቃ ደሃ ላይ ያተኮረ ፕሮግራም ነው። ስለዚህ ከሃርቫርድ የተወሰዱት ገንዘቦች እንደነዚህ አይነት ፕሮግራሞች ላይ ይውላል ተብሎ ሲጠበቅ መግለጫ ተሰጠ። በዲፓርትመንት ኦፍ ሌበር ጃብ ኮርፕ ከጁን 30 ጀምሮ ይዘጋል ተባለ። ከዚህ በኋላ በቃ ይሄ ዌስት ነው፣ ምንም ጥቅም የሌለው ፕሮጀክት ነው ተባለ። እነዚህ ወጣቶች ቢያንስ እስከ ጁን 30 ይቆያሉ። ከጁን 30 በኋላ ግን ማደሪያ ቦታም የላቸውም። አንዳንዶቹ ወደ ሆምለስ ነው የሚመለሱት ማለት ነው። እንደዛ እየተባለ ባለበት ሰዓት ትናንት እሁድ ለተማሪዎቹ መመሪያ ተላለፈላቸው። ነገ ማክሰኞ ጁን 3 መልቀቅ አለባችሁ ተባሉ። አንዳንዶቹ ተማሪዎች ናቸው፣ ገና ኮርሱም አላለቀልም። ምናልባት በዚህ ወር መጨረሻ ነው ኮርሱ አልቆ ግራጁዌት የሚያደርጉት ሁለተኛ ዓመቶች። በቃ ከነገ ማክሰኞ ጀምሮ መልቀቅ አለባችሁ ተባሉ። እስከሚቀጥለው ዓመት በጀት ዓመትም ሊጠብቋቸው አልፈለጉም። ጤናን በሚመለከት የወጣ መግለጫ አለ። ሞደርና የተባለ ተቋም አለ። ሞደርና ይታወቃል፣ የኮቪድ ክትባት ነው። ለክትባት ምርምር ፌዴራል መንግስት ገንዘብ ይሰጠው ነበር። የሂውማን ዲፓርትመንቱ ሄልዝ ዲፓርትመንቱ ግን ከዚህ በኋላ ለሞደርና ገንዘብ አንሰጥም ብሏል። ስለዚህ ክትባት የሚባል ምርምር ምንም ነገር ሳፖርት አናደርግም ብሏል። ሰሞኑን ለመንግስት ሪፖርት አቅርቦ ነበር። ይሄ የጤና ሚኒስትር ሴናተር ኬኔዲ ናቸው። በአጠቃላይ ምን ስራ እንደተሰራ ነበር ሪፖርት ያደረጉት። በሚገርም ሁኔታ ግን ምንድነው ሪፖርቱ የተዘጋጀው በኤአይ ነበር፣ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ ነው የተዘጋጀው። አንድ ሶፍትዌር ስትጠቀሚ፣ የፈለግሽውን ሶፍትዌር ብትጠቀሚ የምትገዣቸው ክፍያዎች አሉ። ከፍለሽ የምትገዢ ከሆነ የዛ የሶፍትዌሩ ሎጎ አይታይም። ካንቫስ የሚባል ለምሳሌ ዲዛይን ሶፍትዌር አለ። ዲዛይን ስታረጊ ፕሪሚየም ሳብስክራይበር ከሆንሽ ክፍያ የምትከፊ ከሆነ የካንቫስ ሎጎ አትኖርም። ካልሆነ ግን ትታያለሽ በትንሹም ብትሆን እና በአጋጣሚ የሄልዝ ዲፓርትመንቱ ሴክሬታሪ ኬኔዲ የላኩት ላይ የአርቲፊሻል ኢንቴሊጀንስ የቻት ጂፒቲ ምናምን ሎጎዎች በትንሹ ይታያሉ እና በጣም ደነገጡ አንባቢዎቹ። ማለት ይህ ባለሙያዎች ቁጭ ብሎ የጻፉት ነገር አይደለም። በቃ ቻት ጂፒቲ ላይ ሆነ ጥያቄ ትጠይቂዋለሽ፣ ግልብጥ አድርጎ ይጽፍልሻል። እሱን ኮፒ አድርገው ነው የላኩት። እና የዋይት ሃውስ ፕሬስ ሴክሬታሪ ተጠይቃ ነበር፣ እንዴት እንደዚህ አይነት ሪፖርት በፌዴራል መንግስት ደረጃ ይቀርባል? ምክንያቱም በቢሊዮን ዶላር በጀት አለው፣ ባለሙያዎች አሉት። በስነ ስርዓቱ ቁጭ ተብሎ መጻፍ ሲገባው እንዴት በአርቲፊሻል ኢንቴሊጀንስ ይጻፋል? ምክንያቱም ያ ነገር እውነት ይሁን ውሸት አይታወቅም። እሱ ብቻ ሳይሆን አይታወቅም ብቻ አይደለም እኮ ልክ ይሄ ሪፖርት እንደወጣ የዋሽንግተን ፖስት እና ኒውዮርክ ታይምስ መሰለኝ ሪሰርች ሰሩበት። እዛ ጋር የተጠቀሱ መጽሐፍት ሪፖርቱ ላይ መጨረሻ ላይ ኮቴሽኖች አሉ፣ ሪሰርቾች አሉ። ለምሳሌ ኮቪድ የሚባል የውሸት ነው የሚል ለምሳሌ ማለት ነው ውሸት ነው የሚል ለምሳሌ ሚስተር እንትና የጻፉት ሪሰርች ላይ የሚል ካለ ያ ሪሰርች እንዳለ ቼክ ሲደረግ በፍጹም የለም እንደዚህ አይነት ሪሰርች። በቃ አርቲፊሻል ኢንቴሊጀንስ የሚባለው ዝም ብሎ ኩክ ያደረገው የፈጠረው ነው ማለት ነው። እና ይህን ጥያቄ ነው የተጠየቀችው። እዛ ውስጥ ያሉት የተጠቀሱት ጥቅሶች ያልተሰሩ የምርምር ውጤቶች ናቸው። እና እንዴት እንደዚህ አይነት ሪፖርት በፌዴራል መንግስት ይቀርባል ምናምን ተብላ ተጠየቀች። ጥፋቱን አምና ተቀብላለች። ነገር ግን ዲፓርትመንቱ አስፈላጊውን ማስተካከያ ያደርጋል። እኔ በዚህ ጉዳይ ምንም ተጨማሪ ነገር መናገር አልችልም ብላለች ማለት ነው። ወደ ሌሎች የአሜሪካ ዜናዎች ስንሄድ እንግዲህ አሜሪካ ብቻ ሳይሆን በየትኛውም ሀገር ያላችሁ ሰዎች አንድ የሚያስገርም ዜና ቅዳሜ ዕለት ተወርቷል። በዓለም ደረጃ 184 ሚሊዮን የሚሆኑ የአፕል፣ ጉግል እና ሜታ ወይም ፌስቡክ ተጠቃሚዎች አካውንታቸው ተሰርቋል፣ ፓስወርዳቸው ተሰርቋል። ለምሳሌ ፌስቡክን ብናየው በቢሊዮን የሚቆጠር ህዝብ ነው ያለው። ከዛ ውስጥ ምን ያህሉ ሰው እንደተሰረቀበት አይታወቅም። አፕል ስልክና የአፕል አይፓድ ተጠቃሚዎችም እንደዛው ብዙ ናቸው። ጉግል የሚጠቀመውም ያው በቢሊዮን የሚቆጠር ነው። ማን እንደተሰረቀብን አናቅም። ስለዚህ 184 ሚሊዮን ህዝብ ግን ተሰርቀዋል። መረጃቸው ኦልሬዲ ወጥቷል ከነ ፓስወርዱ፣ ኢሜይላቸው ከነ ፓስወርዱ ይታያል። እና ይህን የምትጠቀሙ ሰዎች፣ ጉግል አካውንት ያላችሁ ሰዎች፣ ፌስቡክ አካውንት ያላችሁ ሰዎች በተቻለ መጠን ፓስወርዳችሁን ቶሎ መቀየር አለባችሁ ማለት ነው። ሰሞኑን ከተወራ ውስጥ ፕሬዚዳንት ትራምፕን የሚያስደስት ነገር ምንድን ነው? የምታስታውሽ ከሆነ ከዛሬ 2 ወር በፊት ወደ ማርች አካባቢ ይመስለኛል ፕሬዚዳንቱ አንድ መመሪያ አስተላልፈው ነበር። በአንድ ወር ውስጥ 500 ሺህ የሚሆኑ ስደተኞች አገር ለቃችሁ እንድትወጡ፣ በተለይ ከኩባ፣ ከኒካራጓ፣ ከቬኔዙዌላ እና ከሄይቲ የመጡ ስደተኞች 500 ሺህ ሰዎች። እንዲያውም እኛ ገርሞን ነበር። አሁን የኩባ ስደተኞች ምን ይሰማቸዋል? ምክንያቱም በተለይ ፍሎሪዳ ውስጥ በብዛት አሉ። ግልብጥ ብለው ትራምፕን የመረጡት እነሱ ናቸው። አሁን ውጡ ሲባሉ ምን ይመስላቸዋል የሚል ጥያቄ አንስተን ነበር። እንዲያውም እጃቸውን ወደኋላ ታስረው ከኮንስትራክሽን ሳይት የሚሄዱ በአይስ ፖሊሶች ሲሄዱ ቲሸርት የለበሱት ላይ ኩባ ፎር ትራምፕ ምናምን እያሉ ስፓኒሽ ፎር ትራምፕ ምናምን ላቲኖስ ፎር ትራምፕ የሚል ቲሸርት ያለባቸው ሰዎች በሙሉ ነው ታስረው የሚወጡት። እና
በኤፕሪል 23 ወይ 24 አገር ለቃችሁ እንድትወጡ ነበር የተባሉት። ከነዚህ 4-5 ሀገር የመጡ ዜጎች በቃ ራሳችሁ ልቀቁ፣ በቃ እኛ ማሰር አያስፈልግንም ነበር የተባሉት። ክስ ተመስርቶ ክርክር ላይ ነበሩ ፍርድ ቤት። ሱፕሪም ኮርት በዚህ ሳምንት ወስኗል። የፕሬዚዳንቱ ውሳኔ ተቀባይነት አለው። 7-2 በሆነ ድምፅ ነው የተወሰነው። ስለዚህ እነዚህ 500,000 ሰዎች አሜሪካን ለቃችሁ ውጡ ተብለዋል። ስለዚህ እነዚህ ከኩባ፣ ቬኔዙዌላ፣ ሄይቲ እና ኒካራጓ የመጡ ስደተኞች ናቸው። 2026 እንግዲህ ያው እየደረሰ ነው። ሳመር እየገባን ነው። 2026 ላይ ወደ ሴኔት የሄደው በጀት በዋናነት ይጎደዋል የተባለው ስናፕ የሚባለውን ፕሮግራም ነው። ልክ እንደነ ሜዲኬድ እንደ ሜዲኬር አይነት የምግብ ፕሮግራም ነው። ፉድ ስታምፕ በመባል ይታወቃል። ስታምፕ ወይም ደግሞ የሳፕሊመንታል ኒውትሪሽን አሲስታንስ ፕሮግራም ነው የሚባለው። ለሰዎች ምግብ ነው የሚሰጣቸው። በተለይ ለተቸገሩ ሰዎች መጥተው አሳይለም መጠየቁ ሊሆን ይችላሉ። ልጆች ህፃናት ልጆች ካሏቸው መቼም አይረቡ ካርድ ይሰጣቸዋል። በዛ ካርድ ሄደው ምግብ ይገዛሉ ማለት ነው። ወርክ ፐርሚት እስኪመጣ ረጅም ጊዜ ስለሚወስድ የተለያየ ምግብ ድጋፍ ይደረግላቸዋል። በአማካኝ በወር $187 ነው አንድ ሰው በአማካኝ የሚያገኙ። እንግዲህ ምናልባት ሲንግል ከሆነ ልጆች ካሉት በልጆቻቸው ቁጥር ስለሚጨምሩ 400 500 የሚያገኙ ይኖራሉ በወር ማለት ነው። ስለዚህ ቢያንስ ለምግብ የሚሆን ካርድ ያገኛሉ። ከ2026 በኋላ ግን በከፍተኛ ሁኔታ ይቀንሳል ነው የተባለው። ዋናው ይቀንሳል ብቻ ሳይሆን እነማን ናቸው መጠቀም የሚችሉት ከዚህ በኋላ ፉድ ስታምፕ የምግብ ድጋፍ ፕሮግራም ሲባል የመጀመሪያው የወርክ ፐርሚት ሪኳርመንት የሚያሟሉ ሰዎች። ከዚህ በኋላ ምንም ስራ የማይሰራ ሰው ከሆነ ፉድ ስታምፕ አያገኝም። ምግብ ለስራ እንደማለት ነው። በቃ ቮለንተሪ የሚያደርጉ ነው የተባለው። የግድ ደሞዝ ላይ ያገኙ ይችላል። ብቻ ቮለንተሪ የሚያደርጉ የሆነ ቦታ ሄደው በነፃ የሚስሩ ብቻ ይንቀሳቀሱ፣ ቁጭ ብሎ መመገብ አይቻልም ነው የሚባሉት። እንግዲህ ተዘጋጁበት ማለት ነው። የኛ ኮሚቴ አባላት የፉድ ስታምፕ ተጠቃሚዎች ካላችሁ ቀጣሪ እንኳን ብታጡ በተለያየ መንገድ በቮለንተሪዝም አገልግሎት መስጠት ይቻላል። ምናልባት ከስራ ጋር በተገናኘ የቮለንተሪዝም እና አፕሬንቲሺፕ መረጃ የምትፈልጉ ከሆነ ከኛ ዌብሳይት maraki.jobs.com ላይ ቢገቡ ብዙ አማራጮችንም ሊያገኙ ይችላሉ። ዞሮ ዞሮ የወርክ ሪኳርመንት ተቀምጧል። ምንም የማይንቀሳቀስ ምንም የማይሰራ ሰው ከሆነ ከዚህ በኋላ የፉድ ስታምፕ አያገኝም። አንደኛው። ሁለተኛ ከዚህ በኋላ ፌዴራል መንግስት ብቻ አይደለም ለምግብ የሚያዋጣው፣ ስቴቶችም ማዋጣት አለባቸው ተብለዋል። ሶስተኛ ይሄ ፉድ ስታምፕ የሚሰጠው ለአሜሪካ ዜጎች ብቻ ነው ተብሏል ከዚህ በኋላ። ስለዚህ ግሪን ካርድ ያላቸው እንግዲህ ዜጋ ብቻ ነው ያለው፣ ግሪን ካርድን አያካትትም ማለት ነው። ሜቢ ሴኔት ጋር ገና እየተነጋገሩበት ስለሆነ ግሪን ካርድን መካተት አለበት ብለው ሊያስገቡለት ይችላሉ። ነገር ግን አሁን ከኮንግረስ ወደ ሴኔት የሄደው አሜሪካዊ ዜጋ ላልሆነ ሰው ፉድ ስታምፕ ወይም የምግብ ድጋፍ አንሰጥም የሚል በግልጽ በቃ የተቀመጠ አርቲክል ነው። ስለዚህ ለእኛ ኮሚኒቲ ለኢትዮጵያውያን፣ ለኤርትራውያን የዚህ ፕሮግራም ተጠቃሚ ካላችሁ ብትዘጋጁበት ጥሩ ነው። በአዲሱ የፌዴራል መንግስት ብዙ ሰራተኛ ተሰናብቷል። ወደ 200,000 የሚሆኑ ይመስለኛል ተሰናብተዋል። 90 ቀን ነው መሰለኝ ፖስት ተደርጎ ነበር ሌላ ሰው እንደማይቀጠር። ከአሁኑ ግን እንደገና ሰዎችን መቅጠር እየተጀመረ ነው። ለምሳሌ የአውሮፕላን ትራፊክ ተቆጣጣሪዎች በስፋት እየተመለመሉ ነው። ዞሮ ዞሮ ግን ከዚህ በኋላ በአሜሪካ ፌዴራል መንግስት ሰራተኞች ሲቀጠሩ የሬክሩትመንት ፕሮሰስ አለ፣ የኢንተርቪው ፕሮሰስ አለ፣ ቃለመጠይቅ። የቃለመጠይቁ ሂደት እንደ አዲስ ተዘጋጅቷል። ምንድን ነው የሚጠየቁት እነዚህ ሰዎች? በተለመደው መንገድ ሰዎች ሲጠየቁ የአይቲ ባለሙያ ከሆነ አይቲው ፕሮጀክቱ እንዴት እንደሚሰራው የእውቀት ጥያቄ ይጠየቃል። ሁለተኛ ደግሞ ከባህሪ ጋር የተገናኙ ቢሄቪራል ኩዌስችንስ የሚባሉ ሊጠየቁ ይችላሉ። አዲስ ጥያቄ ደግሞ ይካተታል ተብሏል ካሁን በኋላ። እነዚህ ጥያቄዎች ደግሞ ከአሜሪካና ከትራምፕ ጋር የተገናኙ ጥያቄዎች ናቸው። ለምሳሌ አሜሪካን በሚመለከት ስለ ህገ መንግስቱ ያለው እውቀት ምንድን ነው? በጽሁፍ ጻፍ ይባላል። ሁለተኛ ሀገርህን ትወዳለህ ወይስ አትወድም? ስለ ሀገርህን ያለህን ፍቅር ስለ አሜሪካ በግልጽ እስቲ ተናገር ይባላል። በሱም ይገመገማል ማለት ነው። የፖለቲካ ግምገማ ይገባል። እያንዳንዱ ተቀጣሪ ተብሏል። እሱ ብቻ አይደለም። ፕሬዚዳንት ትራምፕ ከፈረሙባቸው ኤክስኪዩቲቭ ኦርደሮች ውስጥ በጣም የምታደንቀው የትኛውን ነው የሚል ጥያቄ ሁሉ አለው። እሱም ብቻ ሳይሆን እሳቸው ከፈረሙባቸው ኤክስኪዩቲቭ ኦርደሮች ውስጥ እኔ በትጋት ለማስፈጸም ዝግጁ ነኝ የምትለው የትኛውን ነው የሚል ጥያቄ ሁሉ አለው እና አዲሱ ፌዴራል መንግስት የምትቀጠሩ ተዘጋጁ ለእንደዚህ አይነት ጥያቄዎች ማለት ነው። ፍሎሪዳ አዲስ ህግ አውጥታለች። አገረ ገዢው ሮን ዶስ ሳንቶስ የሚባሉት ፈርመውበታል፣ ህጉን አጽድቀውታል። ይሄውም በፍሎሪዳ ግዛት ከዶላርና ከክሪፕቶ በተጨማሪ ወርቅና ብር ለገበያ ኤክስቼንጅ መጠቀም ይቻላል። ፍሎሪዳ ውስጥ ያሉት ባንኮች ሰዎች በወርቅና በብር መገበያየት ይችላሉ፣ ገንዘብ መቀበል ግዴታቸው ነው ተብለዋል። ስለዚህ ተመልሰን ድሮ ወደ ነበርንበት ዘመን ምናልባት ከ1970ዎቹ 60ዎቹ በፊት ወርቅ ለእንደዚህ አይነት ኤክስቼንጅ ይሁን ስለነበር ወደዛ ተመልሰን እንሄዳለን ማለት ነው። ወደ ዓለም አቀፍ ዜናዎች እንሂድ። ከቻይና እንጀምር። ከቻይና የመጡ ተማሪዎችን በሚመለከት የውጭ ጉዳይ ሚኒስትሩ ሰሞኑን አንድ ነገር ብለዋል። የቻይና ተማሪዎችን ቪዛ እንሰርዛለን ብለዋል። ከቻይና የመጡ ተማሪዎች በተለይ ሁለት አይነት ግሩፖች ናቸው ያሉት። አንደኛው
ከኮሚኒስት ፓርቲው ጋር ምንም አይነት ንክኪ ያላቸው ተማሪዎች ከሆኑ ቪዛቸው ይሰርዛል። አሁንም እየተማሩ ሊሆን ይችላል። ከዚህ በኋላማ ጭራሽ አይመጡም ማለት ነው። ሁለተኛ ለየት ያሉ የትምህርት ወይም ደግሞ ወሳኝ የሚባሉ የትምህርት መስኮች ላይ የሚማሩ ከሆኑ ቪዛቸው ይሰርዛል ተብሏል። አሁን ምንድነው ወሳኞቹ? የሚታወቅ ነገር የለም። የውጭ ጉዳይ ሚኒስትሩ ናቸው ፖስት ያደረጉት። ስለዚህ ምናልባት አይቲ ሊጨምር ይችላል፣ ፋይናንስን ሊያካትት ይችላል፣ ሕክምና ሊጨምር ይችላል፣ አናቅም። ይሄ ውስጥ ለውስጥ በመመሪያ መልክ ያስተላልፉታል። በእነዚህ ኤሪያዎች እየተማረ ያለ የቻይና ተማሪ ካለ በቃ ቪዛው ይሰርዝበታል፣ አገር ለቀው ውጣ ይባላል ማለት ነው። እና ቻይና ላይ በደንብ እየዞሩ ነው በተለያዩ ዲፓርትመንቶች በኩል። ውጭ ጉዳይ ሚኒስትርም ይሄን ስራ እየሰራ ነው። ሳውዝ አፍሪካን በሚመለከት ባለፈው የሳውዝ አፍሪካ ፕሬዚዳንት አሜሪካ መጥተው ከፕሬዚዳንቱ ጋር ባደረጉት ንግግር የጂ20 ሚቲንግ ስብሰባ፣ ጂ20 ማለት በዓለም 20 ግዙፍ ኢኮኖሚ ያላቸው ሀገራት ስብሰባ ሳውዝ አፍሪካ ያደርጋሉ። ጂ7 ካናዳ ነው የምታደርገው የዚህን ዓመት። ጂ20 ደግሞ ሳውዝ አፍሪካን ያዘጋጀችው እና ፕሬዚዳንቱ እንዲመጡ ሁሉ ጠይቀው ነበር። በዚህ ሳምንት የውጭ ጉዳይ ሚኒስትሩ ሩቢዮ አንሄድም ብለዋል። በውጭ ጉዳይ ሚኒስትርም በፕሬዚዳንትም ደረጃ አሜሪካ ጂ20 ላይ አትሳተፍም ብለዋል። እንግዲህ ያው የአሜሪካ ትሬንድ ያስታውቃል። ወደ ውስጥ ነው፣ ወደ ራሷ ነው እያየች ያለችው። እኔ በቃ ከዓለም ጋር ያለውን ግንኙነት አልፈልግም፣ ከአውሮፓም አልፈልግም፣ ከቻይናም አልፈልግም፣ በቃ ራሴ ነው የምኖረው ነው። ከላይ በኩል ማንም አይተኩስብኝም፣ ዶም እያዘጋጀው ነው። ከስር በኩል ኢሚግራንትን አባራለሁ፣ በቃ በሰላም እኖራለሁ። ስለዚህ ጂ20 አልሄድም። ምናልባት ጂ7ም አንዳንድ ጥያቄዎች አሉ፣ ላይሄዱ ይችላሉ። ግን እስቲ እናየዋለን ጊዜው ሲደርስ። ለሁሉም ራሷን እያገለለች ወደ ውስጥ እየተመለከተች ያለችበት ሁኔታ ነው ያለው። ኖርዝ ዌስተርን ዩኒቨርሲቲ የሚባላል እዚህ ሀገር አንድ ሲኒየር ተማሪ ክስ መስርቷል። $8,000 ሪፈንድ ይሰጠኝ ትምህርቴ ላይ ብላን የጠየቀችው። ለምንድን ነው ይሄን የጠየቀችው? አንድ ፕሮፌሰር፣ የእሷ ፕሮፌሰር ስላይድ፣ የማስተማሪያ ስላይድ አዘጋጅቶ እያስተማራቸው ነው። ምናልባት ስላይዱን ኮፒ ሰጥቷቸዋል። እዛ ስላይድ ላይ የቻት ጂፒቲ ሎጎዎች ይታያሉ በትንሽ በትንሹ። እሱን ይዛን የከሰሰችው። የዩኒቨርሲቲው ደግሞ ትልቅ ፕሪንሲፕል አለው። የትኛውም የትምህርት የምርምር ተቋም የምርምር አካልና ተማሪዎች እንደዚህ አይነት ነገር መጠቀም አትችሉም። በቃ የአእምሮ ፈጠራ ላይ ነው ማተኮር ያለባችሁ። ማስተማር የፈለገ ሰው ፓወርፖይንት ፕሬዘንቴሽን መስራት ካለበት ራሱ ነው ማዘጋጀት ያለበት። አርቲፊሻል ኢንቴሊጀንስ ተጠቅሞ መስራት አይችልም ነው። ተማሪዎቹ እኛ ስናጠፋ ቻት ጂፒቲ ተጠቅማቸዋል ተብለን እየተከሰስንና እየተቀጣን አስተማሪው ለምንድን ነው የሚጠቀመው? እና ለዛ ትምህርት የከፈልኩት $8,000 ይመለስልኝ፣ ሪፈንድ ይደረግልኝ ብላን የጠየቀችው። ለሁሉም ትምህርት ቤቱ አልመልስም ብሏታል። እዚህ ዶርዳሽ ቺካጎ ውስጥ ትልቅ አውሮፕላን ጣቢያ አለ። በአሜሪካ ካሉት አውሮፕላን ማረፊያዎች ውስጥ አንዱ የቺካጎ ያለው ነው። ኦሄር መሰል የሚባለው ኤርፖርት። እዛ ኤርፖርት ላይ አንድ የዶርዳሽ ሾፌር አጥር ጥሶ ገባ። አጥር ጥሶ አይደለም የገባው፣ ኖርማል አስፓልት ነው። ምግብ ለማቅረብ ነው የሄደው። ግን ጂፒኤስ እየተጠቀመ ሲሄድ ወደ ኤርፖርቱ ይዞት ገባ ማለት ነው። ጂፒኤስ ይዞት ገባ። እዛ ኤርፖርት እንግዲህ በየደቂቃው አውሮፕላን ይነሳል ይወርዳል። በቃ ገባ፣ አስፓልቱ ላይ ገባ። ትራፊክ እንትኑ ላይ አውሮፕላኑ የሚንደረደርበት በሙሉ እሱ ጂፒኤሱን እየተከተለ ነው የሚሄደው እና ለሰቨራል ማይል እየተሽከረከረ ነበር። በአጋጣሚ ምንም የደረሰ አደጋ የለም። ከላይ ሆነው ያዩታል። እና ምናልባትም እነሱ የውስጥ ሰራተኞችን መስለውት ሊሆን ይችላል። በዋናው ትራፊክ መንገድ አውሮፕላኑ በሚንደረደርበት ሲሄድ ማለት ነው። በኋላ ሰውየው ተያያዘ፣ ያው ይዘውታል። ግን የጠፋ ጥፋት የለም። ጂፒኤስ ናት ተጠያቂዋ ማለት ነው። እሷን ተከትሎ ነው የሄደው። በአሜሪካ ቅድም ያነሳ ነው ተቋም የሄልዝ ዲፓርትመንት ውስጥ የፉድ ኤንድ ድራግ አድሚኒስትሬሽን የሚባል አለ። ባለፈው ወደ 2,000 ምናምን ሰራተኞችን አሰናብቶ ነበር። በከፍተኛ ሁኔታ ብዙ ሰዎች ወጥተዋል፣ ተሰናብተዋል። ብዙ ኢትዮጵያውያንም አሉ፣ ሐኪሞች እዚህ ውስጥ ያሉ ተመራማሪዎች፣ ሪሰርቸሮች አሉ። በእነሱ ፕሮጀክት ክትባት ውስጥ የተሰማሩ ባለሙያዎች አሉበት ነው። በዚህ ሳምንት አዲስ መመሪያ ወጥቷል። አዲሱን የኮቪድ ቡስተር መጠቀም የሚችሉት የሚፈቀድላቸው እድሜያቸው ከ65 ዓመት በላይ የሆኑና ወጣቶችም ወይም አደልት ቢሆኑም እንኳን ለየት ያለ ችግር ያለባቸው እንደ ብለድ ፕሬዠር ምናምን አይነት ያለባቸው ብቻ ናቸው መጠቀም የሚችሉት። ከዚህ ውጭ ያለው ሰው ማንኛውም ሰው ግን ይሄን ቡስተር መጠቀም አይችልም የሚል መመሪያ ወጥቷል ማለት ነው። እንደዚህም ቢሆን ግን በአጠቃላይ ወደ 100 ሚሊዮን የሚሆኑ አሜሪካውያን ይሄን ክትባት መጠቀም ይችላሉ። እንግዲህ ብዙዎቹ ሲኒየሮች ናቸው። አሜሪካ የሲኒየሮች ሀገር ናት። በቀን 10,000 ሰው 65ኛ ዓመት ልደቱን የሚያከብርባት ሀገር ናት። በጣም ብዙ ሲኒየሮች አሉ። እነሱ መጠቀም ይችላሉ። እንደሚታወቀው አሜሪካ ውስጥ ብዙ ነገሩ ኦርጋኒክ አይደለም። ምግቡ በሙሉ ፌክ ነው ማለት ኦርጋኒክ አይደለም። ኤኒዌይ ለጤናችን በጣም ብዙ ቀውስ አለ። ብዙ ህዝብ ስኳር ይጠቀማል። እያንዳንዱ ምግብ ላይ ስኳር አለው። እድሜያቸው ከ40-50 የሆኑ ሰዎች ብዙ ሰዎች ብለድ ፕሬዠር፣ ሀርት አታክ፣ ስኳር ብዙ ነገር አለባቸው። እነዚህ ሁሉ ተደምረው በአጠቃላይ ከ100 ሚሊዮን በላይ የሆነ ሰው ይህን ቡስተር መጠቀም ይቻላል። እንደሌላው ጊዜ ግን ማንኛውም ሰው ሄዶ ዝም ብሎ ቡስተር መጠቀም አይችልም።
የሚል መመሪያ ተላልፏል። ሌላው እዛው አሜሪካ ውስጥ አሁን ትንሽ እንቆይ። የትራምፕ አስተዳደር $5 ሚሊዮን ለመክፈል ወስኗል። ይሄ ክፍያ የሚከፈለው ለአሽሊ ባቢት የምትባል ሴት ቤተሰቦች ነው የሚከፈለው። ማናት እቺ 2021 ላይ ፕሬዚዳንት ትራምፕ ከስልጣን መልቀቅ አለቦት በተባሉበት ጊዜ የእሳቸው ደጋፊዎች መልቀቅ የለባቸውም በሚል እንዲያውም የባይደንን ምርጫ ለማጽደቅ ሴኔት በተሰባሰበበት ጊዜ የዋይት ሃውስን ሳይሆን የሴኔቱን ኤሪያ ጥሰው የገቡ ሰዎች ነበሩ። ወደ 1600 ሰዎች ታስረው ፕሬዚዳንት ትራምፕ ልክ ስልጣን ሲወጡ አሁን ምህረት አድርገውላቸው ተሰናብተዋል። ብዙዎቹ ያው አክራሪ ነጮች ናቸው፣ በጣም ኃይለኞች ናቸው። ትራምፕም ከልባቸው የሚወዱ ሰዎች ናቸው። ተሰናብተዋል። ግማሾቹ የተወሰኑት ታስረው ነበር፣ ሌሎቹም ፍርድ ፕሮሰስ ላይ ነበሩ። አንድ ሰው ብቻ ነው እስካሁን ድረስ ፓርደኑን አልቀበልም ያለ። በቃ ጥፋተኛ ነኝ እዛ ያለ ፈቃድ ሳላስፈቅድ እንደዛ በትልቅ የመንግስት ተቋም ላይ አጠርጥሼ በመግባት ንብረቱ ላይ ውድመት በማድረሴ ጥፋተኛ ያለ አንድ ሰው ብቻ ነው እስካሁን ድረስ። በአጋጣሚ ግን ያኔ ጥሰው ከገቡት ውስጥ አሽሊ የምትባለውን ፖሊስ ተኩሶ ገሏታል፣ እዛው ሴኔት ውስጥ ማለት ነው። እና የእሷ ቤተሰቦች $30 ሚሊዮን ካሳ ይሰጠን ብለው ከሰው ነበር። በዚህ ሳምንት የፕሬዚዳንት ትራምፕ አስተዳደር ወስኗል። ጥፋተኛ ነን፣ አላስፈላጊ እርምጃን የወሰን ነው ብለዋል። ምክንያቱም ያው የእሳቸው ደጋፊዎች ስለሆኑ በሙሉ ለቤተሰቦቿ $5 ሚሊዮን ካሳ እንከፍላለን ብለዋል። ወደ ኒውዮርክ ልሄድ። የኮቪዱ ጊዜ 2020 ላይ ቴሌቪዥን የሚሰማ ሁሉም ሰው የሚያውቃቸው አንድ ሰው አሉ ኒውዮርክ ውስጥ፣ የአንድሪው ኩሞ የሚባሉት የኒውዮርክ አገረ ገዢ በየቀኑ ዜና ላይ ይወጣሉ። በየሰዓቱ በሁሉም ሚዲያ ላይ ዜና ላይ የሚወጡ በተለይ አሜሪካን በሚመለከት ስላለው ኮቪድ የሚያስረዱ ሰው ናቸው። ዋና ደግሞ እሳቸው ወደዛ የወጡበት ምክንያት አሜሪካ ውስጥ ካሉት ግዛቶች በከፍተኛ ሁኔታ በኮቪድ የተጠቃችው ኒውዮርክ ነበረች እና እሳቸውን በሚመለከት ሪፐብሊካኖች ደስተኞች አይደሉም። በአጠቃላይ ያው ዲሞክራትም ስለሆኑ ነው። ሁለተኛ ኮቪዱን በጣም አጋነዋል በሚል ነው እና የዚህ ህግ አውጪው ሪፐብሊካኖች እሳቸው ላይ ምርመራ እንዲደረግ እየጠየቁ ነበር። በዚህ ሳምንት ጀስቲስ ዲፓርትመንት ምርመራ ጀምራለሁ ብሏል። እና ምርመራ የሚጀምርባቸው ምንድን ነው? የመጀመሪያዎቹ ጊዜ ብዙ ሰው በኮቪድ በተጠቃበት ጊዜ በተለይ የሚገርምሽ እዚህ ኒውዮርክ ላይ ነው አዲሱ ዓመት የሚከበረው። ኒውዮርክ ሲከበር ስትሪት 5 እና 6 ምናምን የሚባሉት ጎዳናዎች እንዳለ በህዝብ ይሞላል። ዋናው ኒውዮርክ የሚከበርበት ጊዜ ላይ ማለት ነው። በብዛት ደግሞ የሚታዩት ቻይናውያን ናቸው ወይም ኤዥያውያኖች ናቸው። ብዙዎቹ ቻይናውያን ናቸው። ያኔ ኦልሬዲ ኮቪዱ ገብቷል ቻይና ውስጥ እና ቻይና መንግስት በሚስጥር ነው የያዘው፣ አልተናገረም። እነዚህ ኮቪድ ያላቸው ሰዎች ኦልሬዲ ገብተዋል። እዚህ ኮቪዱን አሰራጭተውታል፣ ኒውዮርክ ላይ አሰራጭተውታል። አንድሮ ኩሞ ምንድን ነው ያደረጉት? የተወሰኑ ሰዎች ኮቪድ ተይዘው ትንሽ ምልክቱ ሲቀንስና መሻል ሲጀምር ቀጥታ ነርሲንግ ሆም ውስጥ እንዲገቡ ነው ያዘዙት። ስለዚህ ምልክታቸው ትንሽ ስለቀነሰ፣ ትኩሳታቸው ስለቀነሰ ነርሲንግ ሆም እንዲገቡ ሲደረግ፣ ነርሲንግ ሆም ላይ ደግሞ ሽማግሌዎች ናቸው ያሉት። ሽማግሌዎች ሞቱ ማለት ነው። በዛ ምክንያት ኮቪዱ ገባባቸው። በሰላም የተኙት ሰዎች ቤታቸው ድረስ ኮቪዱ መጣ። ይሄን እንዲሆን ያደረግከው አንተ ነህ በሚል አንድሬው ኩሞ በሰጠው መመሪያ ነው ወደ ነርሲንግ ሆም በሽተኞችን የላካቸው በሚል የክሪሚናል ኢንቨስቲጌሽን ነው፣ የወንጀል ኢንቨስቲጌሽን ነው የተፈጸመባቸው። በዚህ ሰዓት እሳቸው የኒውዮርክ ገዢ ለመሆን የከተማው ማለት ነው ገዢ ለመሆን እየተወዳደሩ ነው፣ ወይም ሜየር ለመሆን እየተወዳደሩ ነው። ነገር ግን ኢንቨስቲጌሽን ይከፈትብሃል ተብሏል በዚህ ሳምንት። ወደ ዓለም አቀፍ ወሬዎችን ሄድ። ከለንደን ስንነሳ እንግሊዝ ከኢሮፒያን ዩኒየን ጋር እንደገና በትብብር እሰራለሁ ብላለች። 4 ዓመት 5 ዓመት ያልፋቸዋል። ብሪክሴት ኤግዚት በሚል ከኢሮፒያን ዩኒየን ወጥተዋል። በራሳቸው ገንዘብ በፓውንድ ነው የሚጠቀሙት፣ በዩሮ አይጠቀሙም። የራሳቸው ባሪየር አላቸው። ከአውሮፓ የሚመጣ ዕቃ ላይ የራሳቸው ባሪየር አስቀምጠዋል። የአውሮፓ ጀልባዎች ወደ እንግሊዝ ባህር ጠረፍ እየተጠጉ አሳ እንዲያጠምዱ አይፈቀድላቸውም ነበር። በቃ ተለያይተናል ብለው ተፋተናል ብለው ነበር። በዚህ ሳምንት ግን ድርድር አድርገው እንደገና የመስማማት ነገር አሳይተዋል። አብረን እንስራ በሚል ነው። የአውሮፓ ጀልባዎችን መታችሁ አሳ ማጥመድ ትችላላችሁ፣ አንዳንድ ቢሮክራሲዎችንም አንስቻለሁ ብለዋል። ወደ 21% እንግሊዝ ኤክስፖርት ቀንሶባት ነበር ወደ አውሮፓ የምትልከው። እሱ ነገር አሁን የመስተካከል እድል ያሳያል ተብሏል። እንዲያውም በአጠቃላይ 5.5% ጂዲፒዋ ቀንሶባታል ከአውሮፓ በመለያቷ። ነገር ግን አዲስ ስምምነት ተስማምተዋል። በዚህ ሳምንት እንደገና የመታረቅ እንደገና አብሮ የመጀመር ነገር ነው። ይሄ ለብዙ አውሮፓውያንም ጥሩ ሊሆን ይችላል። ይሄ አዲሱ ስምምነት ብቻ የእንግሊዝን ጂዲፒ በ0.2% ሊጨምርላት ይችላል ተብሏል። ወደ ስፔን ስንሄድ ማድሪድ ኤርቢኤንቢ ላይ ጥብቅ ቁጥጥር አደርጋለሁ ብላለች። በተለይ ማድሪድ ዋና ከተማ የስፔን ዋና ከተማ ማድሪድ ላይ ወደ 3.4 ሚሊዮን ህዝብ ይኖራል። በአሁኑ ጊዜ
16300 ቱሪስቶች ለሚሆኑ ቱሪስቶች ቤቶች አቬላብል ናቸው። በብዛት ደግሞ በኤርቢኤንቢ በኩል ምክንያቱም አሁን ሳመር እየመጣ ነው። ብዙ ሰዎች ወደ ስፔን ይሄዳሉ። ለእነዚህ ሳመር ለሚመጡ ለሚያርፉ ሰዎች ሆቴል ከሚያርፉ ይልቅ ኤርቢኤንቢ ባሉ በየተለያዩ ግለሰቦች ቤቶች እንዲያርፉ ወደ 16000 ቤቶች ተዘጋጅተዋል። ነገር ግን 15200 የሚሆኑ ቤቶች መንግስት አያውቃቸውም ወይም ለመንግስት አላሳወቁም። እነዚህ ቤቶች ቢዝነስ እየተሰራባቸው እንደሆኑ ታክስ አይከፍሉም ማለት ነው። በአንድ በኩል ለመንግስት ታክስ አይከፍሉም፣ ቢዝነስ እየተሰራባቸው ነው። የግለሰቦች መኖሪያ ቤት ነው ግን ታክስ አትከፍሉም ነው። በሌላ በኩል ደግሞ በዚህ በ3.4 ሚሊዮን ህዝብ ባለበት ከተማ ውስጥ ለግለሰቦች በመኖሪያነት አቬላብል የሆኑት ቤቶች በአጠቃላይ 9200 ቤቶች ብቻ ነው ለነዋሪው አቬላብል የሆኑት ለኪራይ። 16000 ቤቶች ግን ለቱሪስት የተዘጋጁ ናቸው። ቅድሚያ መሰጠት ያለበት ለነዋሪው ነው፣ ለቱሪስቱ አይደለም በሚል ኤርቢኤንቢ ላይ ቁጥጥር እናደርጋለን ብሏል። ስለዚህ በተቻለ መጠን ብዙ ሰዎች በኤርቢኤንቢ ቤታቸውን እንዳያከራዩ ነው። ብዙ ኢትዮጵያኖች ስፔን ላይኖሩ ይችላሉ፣ ግን አትሊስት ዜናውን ለማወቅ ያህል ነው። ወደ ፈረንሳይን ሂድ። ፈረንሳይ አማዞን ጫካ ላይ ሱፐር ማክስ የተባለ በጣም ግዙፍ እስር ቤት ትሰራለሁ ብላለች። ይሄ ፍሬንች ጉይና ነው መሰለኝ የሚባለው። ከብራዚል ከፍ ብሎ ያለች ትንሽ ቦታ ናት፣ እዛ ሳውዝ አሜሪካ ውስጥ ማለት ነው። ስቲል አሁን በፈረንሳይ ቅኝ ግዛት ውስጥ ነው ያለችው። እዛ አማዞን ጫካ ውስጥ ነው የሚሰራው። በጣም ግዙፍ በጣም ከፍተኛ ቁጥጥር የሚደረግበት እስር ቤት ነው የሚሰራው። $400 ሚሊዮን ነው በጀት የተያዘለት። ይሄ በጣም ትልቅ ነው። $400 ሚሊዮን ነው የተያዘለት። በዋናነት ደግሞ ድራግ የሚያዘዋወሩትንና የኢስላሚክ ኤክስትሪሚስቶችን ብቻ ነው የምናስርበት ብለዋል። በተለያየ መንገድ ወይ ቦምባ ፈነዳችሁ ምናምን የሚባሉ ኤክስትሪሚስቶች ሊሆኑ ይችላሉ፣ ወይም ደግሞ በድራግ ውስጥ ተሳትፋቸዋል የሚባሉ የሚታሰሩበት ልዩ እስር ቤት። እንግዲህ ዓለም ወደዛ እየሄደች ነው። ፕሬዚዳንት ትራምፕም ትልቁን እስር ቤት አሜሪካ ላይ የነበረው እንደገና እንዲታደስልኝ ይፈልጋለሁ ብለዋል። እንዲያውም እዚህ ያሉትን አስቸጋሪ ሰዎችን ምልክበት እስር ቤት ፈልጋለሁ እያሉ ነው። ከአጠገባቸው ፈረንሳይ እየሰራች ነው፣ ልታከራያቸው ትችል ይሆናል። እናያለን ጊዜው ሲደርስ። ወደ ቬትናም በምንሄድበት ጊዜ የቬትናም መንግስት ሰሞኑን ከትራምፕ ልጆች ጋር ስምምነት ተፈራርሟል። የትራምፕ ኦርጋናይዜሽን ይባላል። ፕሬዚዳንት ትራምፕ ያው ፕሬዚዳንት ስለሆኑ ለልጃቸው ኃላፊነቱን ሰጥተዋል። ስራ አስኪያጁ አንዱ ልጃቸው ነው፣ ኤሪክ ይመስለኛል፣ ኤሪክ ትራምፕ ይመስለኛል። ከሁለቱ ወንድ ልጆቻቸው አንዱ ነው ፕሬዚዳንቱ፣ የዚያ የድርጅቱ ስራ አስኪያጅ። ይሄ ልጃቸው ከቬትናም ባለስልጣናት ጋር $1.5 ቢሊዮን ስምምነት ነው የተስማሙት። ይሄውም ልክ ትራምፕ እንደሚያደርጉት የጎልፍ ኮርስ ነው። ትልቅ የጎልፍ ቦታ መጫወቻ ቦታ ግን መኖሪያ አፓርትመንቶች፣ ቤቶች ያሉበት ፕሮጀክት ነው። በአጠቃላይ 2400 ሄክታር መሬት የሚሸፍን ቦታ ቬትናም ለትራምፕ ተቋም እሰጣለሁ ብላለች። ይሄን ለምንድን ነው ያደረገችው ነው የሚባለው? እጅ መንሻ ነው። እጅ መንሻነቱ ምንድን ነው? እንደሚታወቀው ታሪፍ ተጭኖባታል። 46% ታሪፍ ነው የተጫነባት። ከተወሰኑ ቀናት በኋላ የቬትናም ባለስልጣናትና የትራምፕ ባለስልጣናት ለድርድር ይቀመጣሉ። ይሄን ታሪፍ ለመቀነስ ማለት ነው። ለድርድሩ ከመቀመጣቸው በፊት እንግዲህ ጥሩ እጅ መንሻ የሚሆን ለትራምፕ ልጆች ጠድቆላቸዋል ማለት ነው። ድራግን በሚመለከት ኦቨርዶስ የሚወስዱ ሰዎች አሜሪካ በከፍተኛ ሁኔታ ቀንሷል ነው የተባለው። እንዲያውም ባለፈው ዓመት 2024 ላይ በ27% ቀንሷል። በከፍተኛ ሁኔታ እንግዲህ ሰው ድራግ ይጠቀማል እዚህ ሀገር ላይ፣ ወጣቶችም ትላልቆችም። ሲዲሲ ግን በዘገበው ጥናት ምንድነው ከ2019 ጀምሮ በከፍተኛ ሁኔታ የቀነሰበት ጊዜ ነው ያለ። ከኮቪዱም በኋላ ከ2019 ጀምሮ ሁሌ እየጨመረ ነበር። አሁን ግን ቀንሷል ነው የተባለው። በተለይ አሜሪካ ውስጥ እድሜያቸው ከ18 እስከ 44 የሆኑ ሰዎች በከፍተኛ ሁኔታ ቁጥር 1 ገዳይ የሚባለው ኦቨርዶስ መጠቀም ነው፣ ድራግን ኤክሰስ አድርጎ መጠቀም ነው። ፕሬዚዳንት ትራምፕም እንደ አንድ አጀንዳ አንስተውታል ምርጫው ላይ። እንደሚታወቀው የካናዳንና የሜክሲኮን ታሪፍ ሲጭኑ አንዱ ምክንያት ያደረጉት ይሄን ነው። ፌንተኖል እና ሌሎች ድራጎች በካናዳና በሜክሲኮ በኩል ነው የሚገቡብኝ፣ ህዝቤ እያለቀ ነው ብለዋል። እና እንደዚህ አይነት ማስረጃ አላቸው። ግን በአጋጣሚ ግን 2024 ላይ ፐርሰንቴጁ ቀንሷል የሚል ዘገባ ወጥቷል። ሌላው ከአሜሪካ ጋር የተገናኘ የፌዴራል ኢመርጀንሲ ማኔጅመንት ኤጀንሲ የሚባል አለ። ይሄ ምን ማለት ነው? በአሜሪካ ትላልቅ የተፈጥሮ ጉዳቶች ሲደርሱ፣ ጎርፍ ማጥለቅለቅ ሊሆን ይችላል፣ ሀሪከን ይመጣል። አሁን ከጁን ፈርስት ጀምሮ ሀሪከን ይጠበቃል እስከ ኦክቶበር ድረስ። ከዚህ በውቅያኖስ በኩል የሚመጣ ነው። ፍሎሪዳን፣ ኖርት ካሮላይና፣ ሳውዝ ካሮላይና፣ ቴክሳስን በሙሉ በጣም የሚጎዳ ነው። ከፍተኛ ውሃ ነው፣ በከፍተኛ ግፊት የሚመጣ የውቅያኖስ ውሃ ስለሆነ ማለት ነው። ይሄ ፌማ የሚባለው እንደዚህ አይነት ጉዳት ሲመጣ ምግብ ይዞ የሚሄድ የፌዴራል መንግስት ተቋም ነው። ምግብ ድንኳን ይዞላቸው ይሄዳል፣ ውሃ ይዞላቸው ይሄዳል። እዛ ካለውን ህዝብ የሚያቋቁም ተቋም ነው። ከጁን 1 ጀምሮ ግን ይሄን ስራ አልሰራም ብሏል። በቃ በጀት የለኝም፣
ገንዘብ የለኝም ከጁን 1 ጀምሮ ይሄን ስራ አልሰራም ብሏል። እንግዲህ ሄሪከን የሚመጣባቸው ኤሪያዎች ከኖርዝ ካሮላይና ጀምሮ እስከ ፍሎሪዳ ያሉ ሰዎች እንደዚህ አይነት ችግር ውስጥ ሲገቡ ማን እንደሚያግዛቸው አይታወቅም። የሚገርመው ደግሞ የምርጫው ውድድር ላይ ፕሬዚዳንት ትራምፕ እንደ ዋና አጀንዳ ያነሱት ኖርዝ ካሮላይና ሄሪከን መጥቶ ነበር። ባለፈው የምርጫው ውድድር አካባቢ መጥቶ ነበር እና የፌዴራል መንግስት ብዙ አላገዛችሁም፣ እኔን ከመረጣችሁኝ ግን እኔ ደርስላችኋለሁ እያሉ ነበር። አሁን እሳቸው ናቸው ግን አልደረሱላቸውም ወይም አልደርስላችሁም ብለዋል። ምክንያቱም እሳቸው አፕሩቭ ሳያደርጉ ይሄ ተቋም በጀት የለኝም ስራ አልሰራም ስለማይል ማለት ነው። ወደ አሜሪካ ኤርፖርቶች እንደገና ልሂድ። በአሜሪካ ኤርፖርት ደረጃ 313 የሚሆኑ ኤርፖርቶች አሜሪካ ውስጥ በቂ የሰው ኃይል የላቸውም ተብሏል። እንዲያውም አሜሪካ ውስጥ ካሉት ኤርፖርቶች 2 ብቻ ናቸው በቂ የሰው ኃይል ያላቸው ተብለዋል። አንድ ፍሎሪዳ ውስጥና አንድ ኦሃዮ ውስጥ ያሉ ኤርፖርቶች ብቻ ናቸው የኤር ትራፊክ ኃይል ያላቸው። ለምሳሌ የተጠቀሰው ኒውዮርክ ያለው ትልቁ ኤርፖርት ባለፈው ችግር ላይም ገብቶ ነበር። 38 ሰርቲፋይድ የሆኑ ኤር ትራፊክ ኮንትሮለሮች ያስፈልጉታል። ነገር ግን አሁን ያሉት 22 ብቻ ናቸው ተብሏል። ከፍተኛ እጥረት አለ። ስለዚህ አንዳንድ ሰዎች ረጅም ሰዓት እንዲሰሩ ይደረጋል። እንቅልፍ ያጠቃቸዋል። እንቅልፍ በሚያጠቃቸው ጊዜ ከፓይለቶቹ ጋር ፕሮፐርሊ ኮሚኒኬት ማድረግ አይችሉም ማለት ነው። ይሄን ኒውዮርክ ታይምስ ነው የዘገበው። አንድ ሰሞኑን የተደረገ ፖል አለ የድምፅ መስጠት፣ እሱን ላቅርብ። ይህን ፖል የሰራው ጋሉፕ የሚባል ታዋቂ ሪሰርች ተቋም ነው። ይሄ ተቋም በሰራው ጥናት መሰረት 72% የሚሆኑ አሜሪካውያን በፐርሰናል ፍሪደም ይሰማናል ብለዋል። ነፃነት ይሰማናል። በቃ አገሪቱ ሰላም ናት። እውነቱን ለመናገር ገብተሽ ብትወጪ ችግር የለውም። ነፃነትሽን በሚመለከት እንደዚህ አልሽ ወይም እንደዚህ ተናገርሽ ብሎ ማንም ሰው አታክ አያደርግሽም። የንግግር ነፃነት ያለበት ሀገር ነው። በብዙ ነገር ልትመሰገን ይገባል አሜሪካ። 72% የሚሆኑት ነፃነት ይሰማናል ብለዋል። ነገር ግን በዓለም አቀፍ ደረጃ ካሉ 142 ዘመናዊ የማርኬት ኢኮኖሚ ከሚከተሉ ሀገራት ጋር ሲወዳደር ግን የአሜሪካ ነፃነት ቀንሷል የሚለው። ምክንያቱም በእነዚህ 142 ሀገራት በተደረገ ጥናት 83% የሚሆነው ህዝብ ነፃነት ይሰማናል ብሏል። የፈረንሳይ ህዝብም ነፃነት ይሰማዋል። ስዊዘርላንድም ነፃነት ይሰማዋል። ሜቢ ራሻ ላይሰማቸው ይችላል። ቻይና ላይሰማቸው ይችላል። ሌሎች ማርኬት ኢኮኖሚ የሚከተሉ ካናዳ፣ ሜክሲኮ እነሱም ነፃነት አለባቸው። ምንም ችግር የለውም እና የእነዚህ አገራት ነፃነት ህብረተሰቡ በምን ያህል ፐርሰናል ፍሪደም ይሰማኛል፣ ፖሊስ አይከታተለኝም፣ መንግስት አያሳድደኝም፣ ብናገር አልታሰርም፣ አልከሰስም፣ አልገደልም ብሎ የሚያምኑ ሰዎች በእነዚህ ሀገራት በአማካኝ 83% ነው። የአሜሪካም በእርግጥ ጥሩ ነው 72% ነው። ከዓለም አማካይ ጋር ሲወዳደር ግን ቅናሽ አሳይቷል ወይም ቀንሷል ተብሏል። ወደ ቢዝነስ ወሬዎቹ ሊሄድና ከቢዝነስ ወሬዎቹ አንደኛው ቴስላ ነው። የቴስላ ሲኤፍኦ ቺፍ ፋይናንስ ኦፊሰር የሚባለው ሰው በዚህ ዓመት ወይም ባለፈው ዓመት $139 ሚሊዮን ነው የተከፈለው። ይሄ ፔይ ፓኬጅ ይባላል። ደሞዝ እና ከደሞዝ ጋር የሚሰጡ አብረው የሚካተቱ ጥቅማጥቅሞች አሉት። እነዚህ ጥቅማጥቅሞቹ ሲደመሩ $139 ሚሊዮን አግኝቷል። ያው በደህናው ጊዜ 2024 ላይ የቴስላም ስቶክ በጣም ጨምሮ ነበር። ሁሉ ነገሩ ያማረ ነበር። አሁን ምን እንደሚሆን አይታወቅም ሰውየው። ምክንያቱም ቴስላ ክራይሲስ ውስጥ ገብቷል። ስቶክ ማርኬቱም ሽያጩ በ71% ነው የቀነሰበት። ስቶክ ማርኬት ዋጋው አይ ቲንክ በ50% በላይ ቀንሶበታል። ለሁሉም እኒህ ሰውዬ $139 ሚሊዮን አግኝተዋል። ወል ስትሪት ጆርናል ነው ይሄን የዘገበው። ሆንዳ ካምፓኒ የሚቀጥለው ዓመት ላይ ኤሌክትሪክ መኪኖች ላይ የማደርገውን ኢንቨስትመንት እቀንሳለሁ ብሏል። በአሁኑ ሰዓት የሆንዳ ካምፓኒ 10 ትሪሊየን የን ነው በጀት ያለው። ይሄን ወደ 7 ትሪሊየን የን እቀንሰዋለሁ ብሏል። ወይም ወደ 48.3 ቢሊዮን የአሜሪካን ዶላር እቀንሳለሁ የኤሌክትሪክ በጀቴን ብሏል። ምናልባት ቻይና በጣም ፈጥናለች። ቢዋይዲ የሚባል የቻይና መኪና አለ። በሽያጭም በቴክኖሎጂም ቴስላን ሁሉ በልጦታል። በዓለም አቀፍ ደረጃ በከፍተኛ ሁኔታ እየተሸጠ ያለ የቻይና መኪና ነው። አሁን ቴስላ ዝነኛ እንደሆነው ምናልባት የዛሬ 1 ዓመት 2 ዓመት ቴስላ ከማርኬት ወጥቶ ይሄ ቢዋይዲ ደግሞ ዓለምን ሊቆጣጠር ይችላል። ምናልባት አሜሪካ እንዲገባ ላይፈቀድለት ይችላል። በሌሎች ሀገሮች ግን በጣም ዘመናዊ የሚገርም ነው ቴክኖሎጂ የሚጠቀሙበት። እውነቱን ለመናገር ቻይኖቹ አልተቻሉም። ሆንዳም ተስፋ ቆርጦ ሊሆን ይችላል። በቃ በጀቴንም እቀንሳለሁ ብሏል። ኤፕሪል 4 ስታንዳርድ ኤንድ ፑር 500 በጣም የቀነሰበት ጊዜ ነበር። እንደሚታወቀው ከ2 ቀን በፊት ፕሬዚዳንት ትራምፕ ነፃነታችንን ያወጁበት ጊዜ ነበር፣ ኤፕሪል 2 ላይ። ከዚያ ጀምሮ ፍሪደም አለን፣ የዓለም ሕዝብ ሲጨቁነን ከርሟል፣ አሁን በእያንዳንዱ ሀገር ላይ ታሪፍ እንጭናለን ያሉበት ነበር። እሳቸው ይህን መግለጫ ሰጥተው ሮብ ዕለት ይመስለኛል መግለጫ ሰጥተው ሐሙስና አርብ በአጠቃላይ የአሜሪካ ስቶክ $10 ትሪሊየን ነው የቀነሰው። በሚገርም ሁኔታ ግን በዛች 2 ቀናት ብቻ
ሪቴል ውስጥ ያሉ ስቶክ የሚገዙ ሰዎች 4.7 ቢሊዮን ዶላር የሚያወጣ ስቶክ ገዝተዋል። ሪቴል ማለት ምንድን ነው? በተለይ ወጣቶች ናቸው። እንደ ራቢንሁድ የሚባል አፕሊኬሽን አለ። ስልክሽ ላይ ዳውንሎድ አድርገሽ የፈለግሽውን ስቶክ የምትገዥበት ማለት ነው። ትላልቅ የሆኑት ኮርፖሬት ኢንቨስተሮች በዛ በራቢንሁድ አይገዙት። ሚቹዋል ፈንድ የሚባል ካምፓኒ ጋር ገንዘባቸው ይገላበጥላቸዋል። ይሄ ዘመናዊ ሶፍትዌር ነው የሚጠቀሙት። እነዚህ ዘመናዊ ሶፍትዌሮች ደግሞ ዝም ብለው በዜና የሚደናገጡ አይደሉም። ኢሞሽናል አይደሉም። ሞር ራሽናል የሆነ ነው። አልጎሪዝም አላቸው። አልጎሪዝሙ የተለያዩ ዜናዎችን ሰምቶ በዛ መሰረት ፕሮሰስ አድርጎ ነው የሚወስንላቸው። እነዚህ ሪቴሎቹ ግን ሰዎች ናቸው፣ በተለይ ወጣቶች ናቸው። የሰው ወሬ ይሰማሉ እና ምናልባት የሆነ ሰው በዚህ ሰዓት ነው ስቶክ መግዛት ብሎ የመከራቸው ይመስለኛል። ወደ 4.7 ቢሊዮን ዶላር ስቶክ ገዝተዋል በነዛ 2 ቀናት ውስጥ። ይሄ ዜና በዚህ ሳምንት ተወርቷል። አክሲዮን ነው ይሄን ዜና የዘገበው። የሎስ አንጀለስ ታይምስ ጋዜጣ የዘገበውን መጨረሻ ላይ ላቅርብ። ሎስ አንጀለስ ሲቲ ካውንስል የደሞዝ ጭማሪ መደረግ አለበት ብሏል። ሎስ አንጀለስ ብዙ ኢትዮጵያውያን ይኖራሉ። ለእናንተ ጥሩ ዜና ሊሆን ይችላል። በሆቴሎች የምትሰሩ ሰዎች በተለይ ከ60 በላይ አልጋ ያላቸው ሆቴሎች ከሆኑ የወር ደሞዛቸው ወይም የሰዓት ክፍያቸው ሚኒማም $30 መሆን አለበት ተብሏል። ይሄ ቀስ በቀስ ነው የሚያድገው፣ በአንዴ ወደ 30 አያድግም። እስከ 2028 ድረስ ቀስ በቀስ ወደ $30 ማደግ አለበት የሰዓት ክፍያቸው ብሏል። ይሄ አሁን ካለው ደሞዝ በ48% ይጨምራል ተብሏል። አሁን ያላቸው ደሞዝ 17 ብር አካባቢ ወይም ዶላር በሰዓት ሊሆን ይችላል። ሆቴል ላይ የምትሰሩ ሰዎች ትጠቀማላችሁ። እንዲሁም ሎስ አንጀለስ ኤርፖርት ላይ የምትሰሩ ሰዎች በተመሳሳይ ይህን ጥቅም ታገኛላችሁ ተብለዋል። ቅድም ቨራይዘንን አንስተነው ነበር። ዶጆንስ ላይ ያለ ትልቁ ከ30 ተቋማት ውስጥ ቴሌኮሙኒኬሽን ውስጥ ያለው አንዱ እሱ ነው። ቨራይዘን አንድ ትልቅ ድርጅት ለመግዛት ድርድር እያደረገ ነበር። $20 ቢሊዮን የፋይበር ኦፕቲክስ የሚጠቀመው የሚያመርት ካምፓኒ ፍሮንቲር ኮሚኒኬሽን የሚባል ለመግዛት ድርድር ላይ ነበር። $20 ቢሊዮን ነው የሚከፍለው። ምክንያቱም በየቤታችን የቨራይዘን ቴሌቪዥን ወይም ኬብል የምንጠቀም ሰዎች ፋይበር ኦፕቲክስ ያስፈልገናል። ኬብል ቲቪ በሱ ስለሆነ የሚሰራው። አሜሪካ ደግሞ በእያንዳንዱ ቤት ኬብል ቲቪ አለ። ይሄን መግዛት ነበር የፈለገው። ነገር ግን በፌዴራል መንግስት የኮሚኒኬሽን ተቋም በኩል አፕሩቫል አላገኝም ነበር፣ አልተፈቀደለትም። ያልተፈቀደለት ብዙ ጊዜ እንደዚህ አይነት ድርጅቶች የማይፈቀድላቸው ሞኖፖሊ ሆናችሁ ትወጣላችሁ ሲባሉ ነው። ለምሳሌ ባለፈው ሳምንት ይመስለኛል ካወራነው ዜናዎች ካፒታል ዋን ዲስከቨሪ የተባለውን ካርድ ገዝቶታል። ሁለቱም ባንክ ናቸው፣ ሁለቱም ፋይናንስ ናቸው፣ ግን ተፈቅዶላቸዋል። አንዱ 100% ክሬዲት ካርድ ነው በብዛት፣ ሌላው ግን ስታብሊሽድ የሆነ ቢዝነስ ስለሆነ በሚል ይመስለኛል አንድ ባንክ ሌላውን ባንክ ልግዛ ቢል ዝም ብሎ አይሸጥለትም፣ የሞኖፖል ጉዳይ ስለሚነሳ። ለምሳሌ ፌስቡክ ቲክቶክ ልግዛ ቢል አይፈቀድለትም፣ ምክንያቱም ሁለቱም ሶሻል ሚዲያ ስለሆኑ ሞኖፖል ትሆናለህ ስለሚባል ነው። ይሄ ድርጅት ቨራይዘን ግን የተከለከለው ሞኖፖሊ ታመጣለህ ተብሎ አይደለም፣ ኮሚኒኬሽኑ ትቆጣጠራለህ ተብሎ ሳይሆን ፕሬዚዳንት ትራምፕ የፈረሙበትን አንዱን ኤክስኪዩቲቭ ኦርደር አላከበርክም ተብሎ ነው። ይሄውም DEI የሚባለውን ኢኒሽቲቭ አልተቀበልክም ነው። DEI ማለት ዳይቨርሲቲ ኢኩዊቲ እና ኢንክሉዥን ይባላል። በተለይ ጥቁሮችንና ስፓኒሾችን የስራ ዕድል መፍጠር፣ ለነሱ ተቋማት ቅድሚያ መስጠት። በቃ ሰዎች እኩል ናቸው ብለሽ የምታስቢ ከሆነ ለሌሎችም እኩል ዕድል ልስጥ የምትይ ከሆነ DEI ኢኒሽቲቭ ይባላል። በህግ ደረጃ ፕሬዚዳንት ባይደን ነው ያስጀመሩት። ከዛ በፊት ኢንፎርማሊም ነበር፣ ግን አሁን በህግ ደረጃ ወጥቶ ብዙ ተቋማት ተግባራዊ ያደርጉታል። ለምሳሌ አንድ ጥቁርና አንድ ፈረንጅ ቢወዳደሩ ለስራ ሁለቱም እኩል 77 ፖይንት ቢያገኙ ቅድሚያ የሚሰጡት ለጥቁሩ ሊሆን ይችላል። የተጎዱ ኮሚኒቲዎች ናቸው በሚል ማለት ነው። ነጩ ከበለጠ ነጩ ይሰጠዋል፣ ጥቁሩ ከበለጠ ጥቁሩ ይሰጠዋል። ችግር የለም። እኩል ከሆኑ ግን ቅድሚያ ለሴቶች መሰጠት አለበት፣ ቅድሚያ ለአካለ ስንኩላን መሰጠት አለበት፣ ቅድሚያ ለጥቁሮች መሰጠት አለበት የሚለው ነው DEI ፖሊሲ። ፕሬዚዳንት ትራምፕ ስልጣን እንደመጡ መጀመሪያ የሰረዙት ይሄ ነው። ከዚህ በኋላ መስማት አልፈልግም DEI አሉ። የትኛውም ፌዴራል መንግስት ይሄን ተግባራዊ ማድረግ የለበትም። የግል ካምፓኒዎች ይሄን የምታደርጉ ከሆነ ከኛ ጋር ትቆራረጣላችሁ አሉ። ያ ማለት ምንድነው? ፌዴራል መንግስት ከእናንተ ጋር ስራ ይሰራል። ለምሳሌ አንድ ተቋም DEI ፖሊሲ ይዞ ለፌዴራል መንግስት ተቋም የሆነ አገልግሎት ልስጥ ቢል አይፈቀድለትም። አሁን እሱ ብቻ አይደለም፣ የሆነ ቦታ ዲል አረጋለሁ ብትይ DEI ካለ አላጸድቅልሽም ነው። ስለዚህ ቨራይዘን እንደማይጸድቅለት ተነገረው። ምክንያቱም ይሄን DEI ፖሊሲ አልሰረስከውም ከፖሊሲ ተባለ። በዚህ ሳምንት ሰርዤዋለሁ አለ። በቃ አማራጭ የለውም። ከዚህ በኋላ DEI የሚባለውን ተግባራዊ አላደርግም ብሏል። የሚገርምሽ DEI ስም ያላቸው ካምፓኒዎች አሉ፣ በጣም እየተጎዱ ናቸው። ስራ እያጡ ማለት ነው። ከፌዴራል መንግስትና ይሄ አክራሪ የሆኑ የዚህ ሀገር ነጮች ካምፓኒዎች ጋር መስራት አልቻሉም።
ለምሳሌ አንደኛው የዲዛይን ኢንጂነሪንግ ኮርፖሬሽን የሚባል ካምፓኒ አለ። ባጭሩ ሲቆላመጥ እንግዲህ ዲኢአይ ይሆናል። ዲቢኤ ኔሙ ማለት ነው። ሲቆላመጥ ሲጠራ ዲቢአይ ነው። ዲዛይን ኢንጂነሪንግ ኮርፖሬሽን ሰሞኑን ኮምፕሌን አድርጓል። የመኪና ፓርቶችን ነው የሚያመርተው። ኦሃዮ ውስጥ ያለ ተቋም ነው። ነገር ግን በጣም እየተገፋው ነው። ስራ መስራት አልቻልኩም። በሄደበት በሙሉ አንተ ዲኤአይ ነህ፣ ስለዚህ ፕሬዚዳንት ትራምፕን ህግ እየጣስክ ስለሆነ ከአንተ ጋር መስራት አንችልም ተብሏል። ሌላ ደግሞ ዲኢአይ ኢኩዊፕመንት የሚባል ተቋም አለ። እነሱም በጣም ተቸግረናል ብለዋል። የሬስቶራንት እቃዎችን የሚያከራይ ተቋም ነው። እነሱም መሸጥ አልቻለም ብለዋል። መጨረሻ ላይ ወደ ስካመሮቹ ልሂድ። ከስካመሮቹ ዜና ስንነሳ ፌስቡክ በዋናነት የሌቦቹ መገኛ ቦታ ነው ተብሎ ተወርቷል። ወል ስትሪት ጆርናል ነው ይሄን የዘገበው። እንግዲህ አሜሪካ ውስጥ ካሉ ትላልቅ የቢዝነስ ጆርናሎች አንዱ ወል ስትሪት ጆርናል ነው፣ ወይም ሌሎችም ጉዳዮች ይጽፋል። በእርግጥ ግን ወል ስትሪት ትልቁ የፋይናንስ ጆርናል ነው። በዓለም አቀፍ ደረጃ ሌቦች ደንበኞቻቸውን ወይም የሚሰርቋቸውን ሰዎች እስካም የሚያደርጓቸውን ሰዎች የሚያጠምዱበት ዋናው ቦታ ፌስቡክ መሆኑን አረጋግጠናል ብለዋል። ስለዚህ በፌስቡክ በኩል ጥያቄ የሚመጣላችሁ ሰዎች የፍሬንድሺፕ ሪኩዌስት የሚመጣላችሁ ሰዓት በቃ ለተወሰነ ጊዜ ብታዩት ይሻላል። ጤነኛውን ሰው ከሌቦቹ ከስካመሮቹ ማጣራት አስቸጋሪ ስለሆነ እኔ በግል የማየው ስለሆነ ነው። በቀን 20 ምናምን ሰው ይመጣል። ፍሬንድሺፕ ውስጥ ገብቼ እንኳን ማየት አልፈልግም። አሁን ትቼዋለሁ። በቃ ሁሉንም በቃ ማውጣት ብቻ ነው ያለብኝ። ምክንያቱም ውስጥ ገብታችሁ ብታዩ ፌክ ነው። የሌላ ሰው ፌስቡክ ይገቡና የዛን ሰው ፒክቸር ይወስዳሉ። የእኛ ሰው ደግሞ የዋ ነው። የልጆቹን የቤተሰቦቹን ፒክቸር እዛ ጋር ያስቀምጣል። አንዳንዴ ልጄ ዛሬ ልደቷ ነው ብሎ ከነቀኑ ያስቀምጣሉ። ያን ሙሉ መረጃ እነሱ ዳውንሎድ ያደርጉታል። ፒክቸሩን ራሳቸው ኮምፒውተር ላይ ይመጡና አዲስ ስም ይፈጥሩና ያን ፒክቸር ተጠቅመው ነው መልሰው የሚጠቀሙት። ገብታችሁ ስታዩ እውነተኛ ሰው ይመስላችኋል። የሃይማኖት ሰው ይመስላሉ። መዝሙር ያስቀምጣሉ፣ መስቀል ያስቀምጣሉ። ዋቴቨር ብትፈልጉ በሙስሊም ብትፈልጉ በክርስትና ይመጡባቸዋል። ወል ስትሪት ጆርናል እንደሚለው ምንድን ነው ዋናው ሌቦች የመጡትና ስካም የሚያደርጉት የሚመለመሉት በፌስቡክ ነው ብለዋል። ሌላው ገንዘብ የሚሰርቁት ደግሞ በፌስቡክ ማርኬት በኩል ነው ተብሏል። እኔም ራሴ አንድ ሁለት የተሰርቄያለሁ። ፌስቡክ ማርኬት ላይ ኦርደር አድርጌ ማለት ነው። ደብዛው ጠፋ። ያው ተሸወድኩ ማለት ነው። ምንም ተታለልኩ። ተምሬያለሁ። ከዚህ በኋላ ኦልሞስት ዓመት በላይ ሆኖኛል። በፌስቡክ በኩል በፍጹም እቃ ገዝቼ አላውቅም። ናት ኦንሊ ማርኬት ፕሌሱ ብቻ ሳይሆን ፌስቡክ ላይ ሼር የሚያደርጉ ካምፓኒዎች አሉ። እቃ ግዙን ብለው ስታዋቸው እውነተኛ ዌብሳይት ናቸው። አሁን ወል ስትሪት ጆርናል እንደሚለው ውሸታቸውን ነው፣ ሌቦች ናቸው ብለዋል። ስለዚህ በፌስቡክ ጋር እንግዲህ እንዴት እንደሚመልሰው ፌስቡክ አላውቅም። ለእነዚህ አይነት ጥያቄዎች የሌቦች መፈንጫ ስለተባለ እንግዲህ ሁለት የሚያስፈሩ ነገሮች መጡ ማለት ነው። መጠንቀቅ፣ ክሪፕቶ ከረንሲ እና ፌስቡክ። ምንም ነገር ከመግባታችን በፊት በዚህ ጉዳይ ላይ መጠንቀቅ አለብን ማለት ነው። የካናዳ ወሬዎችን ሁለት ወሬዎች አሉኝ። እነሱን ላውራና አንድ የመውጫ ዜና አቅርቤ ወደ አንድ ለመንገድ ሄዳለሁ። በፌስቡክ ግን በድጋሚ እኔም ማስጠንቀቅ ፈልጋለሁ። ፌስቡክ ማርኬት የጀመረ ሰሞን ጥሩ ነበረ እንደሚመስለኝ። ነገር ግን አሁን የሚከራይ ቤትም ባለፈው እኛም ፕሮግራም ላይ አቅርበን ነበረ። ፌስቡክ ማርኬት ላይ የተዋወቃቸው ሰዎች ቁልፉን ያላቸው ገብተው የሚከራይ የሰው ቤት አሳይተው በአካል ተገኝተው እኮ ነው አሳይተው ምን ብለው ዲፖዚት ተቀብለው የጠፉበት ሁኔታ የተፈጠረበት ሁኔታ አለ። ከዛ ደግሞ ኦልሞስት እንደዛ ሆኖ የተረፉበትንም ሰዎች ሁኔታ እንግድነት አድርገናል። እኔም ደግሞ ፌስቡክ ማርኬት ላይ አዝዤ ፌክ እቃ የደረሰኝ ሁኔታ አለ፣ እኔም በግሌ ማለት ነው። ስለዚህ ተጠንቀቁ የሚለውን እኔም መጨመር ፈልጋለሁኝ። እስቲ እንግዲህ ካናዳ ደግሞ ምን ትላለች? አዎ እግረ መንገዴን ለመጨመር ፌስቡክ እንደዚህ ችግር አለበት ማለት ቲክቶክ ጥሩ ነው ማለት አይደለም። ቲክቶክ ላይም እኔ በዚህ ዓመት 3 እቃዎችን ኦርደር አድርጌ ነበር። የራሱ የቲክታክ ሻፕ አለው። እዛ ላይ ገብቼ ኦርደር ያደረኳቸው 100% መጥተውልኛል። ግን በቲክቶክ በኩል ፕሮሞት የሚያደርጉ ተቋማት አሉ። ጀስት ፕሮሞት ነው የሚያደርጉት። ዌብሳይታቸው አለ። ክሊክ አድርጋችሁ ትገቡና ኦርደር ታደርጋላችሁ። 3 እቃ ኦርደር አድርጌያለሁ። 3ቱም እስካሁን አልመጣለኝም። ምናልባት የቤት አድራሻ ጠፍቶባቸው እየፈለጉኝ ይሆናል። እስካሁን ድረስ አላውቅም። ዓመት ኦልሞስት ሊሞላው ነው እና ጥንቃቄ ያስፈልጋል ነው። ሌቦቹ በተለያየ ዘዴ ነው የሚመጡት። ከምትገምቱት በላይ በጣም አሳማኝ በሆነ መንገድ ነው የሚመጡት። እንግዲህ መጠንቀቅ ያስፈልጋል። ካናዳን በሚመለከት እንግዲህ ከቢዝነስ ኢኮኖሚ ላይ ትኩረት ስናደርግ የካናዳ ባንክ ኦፍ ካናዳ ማዕከላዊ ባንክ የሚባለው ነው። በካናዳ ወለድ ላይ ለውጥ አይኖርም ብሏል። ኢንትረስት ሬቱን ብዙም አልጨምርም። ባለፈውም አሜሪካም አልጨምርም ብሏል። የተለያዩ ምክንያት ነው ያላቸው። ካናዳ የሚሉት ምንድነው? ወለዱ አሁን 2.75% ነው የካናዳ ኢንትረስት ሬት። እሱን ላልተወሰነ ጊዜ እንይዘዋለን፣ አንጨምርም አንቀንስም ብለዋል። ምክንያቱም ኢንፍሌሽኑን ተቆጣጥረነዋል ነው የሚሉት።
የካናዳ ኢንፍሌሽን ኤፕሪል ወር የባለፈው ወር 1.7% ነው የነበረው። የኢኮኖሚ እድገቱን በሚመለከት የአመቱ እድገት 2.2% ሆኖልናል ነው የሚሉት። ከአመት እስከ አመት ያለው ከባለፈው አመት ጋር ሲወዳደር ለምሳሌ አሁን ማርች ከሆነ ከባለፈው ማርች እስካሁኑ ማርች ያለው እድገት ማለት ነው 2.2% ነው። የባለፈውን ኳርተር ካየ ነው በ1.8% አድጓል የካናዳ ኢኮኖሚ። ባለፈው ሳምንት የሰራ ነው ዜና ነበር። አሁን ደግሞ የሚሉት ምንድነው አመቱንም በአጠቃላይ ስናየው ባለፈውን ይር ቱ ይር ስናየው በ2.2% አድጓል። እንግዲህ በየትኛውም ሀገር ያለ ማዕከላዊ ባንክ ሴንትራል ባንኮች 3 ዋና ዓላማ ነው ያላቸው። ባለፈው ሳምንትም የአሜሪካውን አስተነው ነበር። የመጀመሪያው ኢንፍሌሽንን መቆጣጠር ነው። ኢኮኖሚስቶች የሚከራከሩበት አንድ ጥያቄ አለች። ቤስት የሚባለው ወይም ትክክለኛ የሚባለው ኢንፍሌሽን ስንት ነው ሲባል በዝም ብሎ በተለምዶ የዓለም ሴንትራል ባንኮች 2% ብለው ወስደዋል። ለምን 2% እንደተባለ አይታወቅም። ያኔ አሜሪካ ዲፕሬሽን ውስጥ በገባችበት ጊዜ 1932 አካባቢ የአሜሪካ ማዕከላዊ ባንክ እንደ ጎል አስቀመጠው። በከፍተኛ ሁኔታ ኢንፍሌሽኑ ጨምሮ ስለነበር በቃ 2 ላይ ካደረስናት እኮ ቢያንስ ደና ነው፣ ኢኮኖሚ ይረጋጋል የሚል ነገር አቋም ያዙ። የተለየ ጥናት ተደርጎበት 2 ከሆነ ፐርፌክት ይሆናል በሚል ሳይሆን ያኔ የተወሰደና ከዛ በኋላ እንደ ትሬንድ በቃ 2% ከሆነች ጥሩ ናት፣ ከ2% በላይ ከሆነ ግን ኢኮኖሚ እየተጎዳ ነው ወይም ገዢዎች እየተጎዱ ነው በሚል ይወሰዳል። የካናዳ ኢንፍሌሽን 1.7% ነው። የካናዳ ኢኮኖሚ በ2.2% እያደገ ነው። ስለዚህ ጥሩ ነው ብለዋል። ኢኮኖሚስቶች አንድ የሚፈልጉት ኢንፍሌሽኑን በ2% መገደብ ነው። የካናዳው ከዛ በታች ስለሆነ ጥሩ ነው። ሁለተኛ ኢኮኖሚ ማሳደግ ነው የሚፈልገው በተለይ በሎንግ ራን ወይም በረጅም ጊዜ። የካናዳ ኢኮኖሚ ደግሞ በ2% እያደገላቸው ነው። ፖዘቲቭ ናቸው ማለት ነው። ኔጌቲቭ ውስጥ አልገቡም። ሶስተኛው አንኢምፕሎይመንት ነው። ስጋት ያለው እሱ ላይ ነው። የካናዳ አንኢምፕሎይመንት 6.9% ደርሷል። በጣም ትልቅ ነው። አሁን የአሜሪካ ራሱ ወደ 4% አካባቢ ነው ያለው። እንደሱም ሆኖ አሜሪካኖች ደስተኞች አይደሉም። 6% አሜሪካ ቢገባ ኖሮ በጣም ከባድ ነው የሚሆነው። ማለት ይሄ ፐርሰንት ማለት ምንድን ነው? ካናዳ ውስጥ መስራት ከሚገባቸው መስራት ከሚችሉ ሰዎች እድሜያቸው ከ18 ዓመት በላይ ከሆኑ ሰዎች ውስጥ በአጠቃላይ ገንዘብ የሚያስገኝ ደሞዝ የሚያስገኝ ስራ የሚሰራ ሰው ምን ያህል ነው ነው። ስራ መስራት የማይችሉ መስራት እየፈለጉ አፕላይ እያደረጉ ማለት ነው። በየጊዜው መስራት የማይፈልግ ከሆነ ምንም ማድረግ አይቻልም። ግን አፕላይ እያደረጉ ስራ እድል ያጡ ሰዎች ግን በአጠቃላይ 6.9% ደርሷል። የካናዳ መንግስት ያሰጋው ይሄን ነው። ባንክ ኦፍ ካናዳ በሚቀጥለው ወር እንደገና መልሰን እንከልሰዋለን። አትሊስት ግን ኢንፍሌሽኑና ኢኮኖሚክ እድገቱ ጥሩ ስለሆነ ኦንሊ ስጋት ያለው አንኢምፕሎይመንቱ ላይ ነው። እሱም በሚመለከት የሚቀጥሉት ወራት ላይ ኢንተረስት ሬቱን ከፍ ማድረጋችን አይቀርም። ለሁሉም ግን ይሄ ስጋት ያሰጋናል በሚል እንግዲህ ሪፖርት ተደርጓል። ሌላው የካናዳ ፌዴራል ኮርት የነጋዴዎች መረጃ እንዳይሰጥ ትዕዛዝ ሰጥቷል። እነዚህ ነጋዴዎች ምንድናቸው? እነማን ናቸው? በኦንላይን የሚሸጡ እቃዎች አሉ። እነዚህን የኦንላይን እቃዎች በተለይ በካናዳም ለምሳሌ አማዞን አለ። አማዞን በዓለም ግዙፍ ካምፓኒ ነው። ህጉን አክብሮ ይሰራል። አንድ ሰው እቃ ኦርደር በሚያደርግበት ጊዜ ካናዳ አማዞን ታክስ አማዞን ይቀበልና ለካናዳ መንግስት አስተላልፎ ይሰጣል። ነገር ግን በሾፒፋይ በኩል እቃ የሚሸጡ ሰዎች ታክስ እየከፈሉ አይደለም። ሁለት ነው ችግሩ። አንደኛ እነሱ ራሳቸው ኢንካማቸውን ሪፖርት እያደረጉ አይደለም። ይህን ያልሸጠናል ብለው ታክስ እየከፈሉ አይደለም። የካናዳ በሾፒፋይ በኩል የሚሸጡ ማለት ነው። ምናልባት ኢትዮጵያኖችም ሊኖሩ ይችላሉ እቃ በዛ መንገድ የሚሸጡ እና በአንድ በኩል የራሳቸውን ኢንካም ሪፖርት አድርገው በአመቱ መጨረሻ ታክስ እየከፈሉን አይደለም። ሁለተኛ እቃ በሸጡ ቁጥር በሾፒፋይ ዌብሳይት ስለሚሸጡ ታክስ ይሰበስባሉ። ከደንበኛው ታክሱን ይሰበሰቡና በቃ ውጦ ዝም አይነት ሆኑ ነው። ለመንግስት አያስተላልፏትም። ታክሱን ኦን ቢሃፍ ኦፍ ገቨርንመንት ነው የሚሰበስቡት። በስቴቶቹ ስም ነው የሚሰበስቡት፣ ግን ለስቴቶቹ እያስተላለፉ አይደለም። በዚህ መሰረት የካናዳ የሬቨኑ ኤጀንሲ የገቢዎች ቢሮ የሚባለው ለሾፒፋይ ተጠቃሚዎች በሙሉ ነጋዴዎች በሙሉ መረጃቸው ምን ያህል እንደሸጡ ሾፒፋይ እንዲነግር ወይም እንዲያስታውቅ ትዕዛዝ አስተላልፎ ነበር። የነዚህ ሾፒፋይ ደግሞ አይ ቲንክ ፍርድ ቤት ሄዶ ከሰሰ። የካናዳ ሬቨኑ ኤጀንሲ ነው የከሰሰው። የደንበኞችን መረጃ መስጠት የለብኝም የነጋዴዎችን ብሎ ነው። የካናዳው ፌዴራል ኮርት እውነትህን ነው የነጋዴ መረጃ አይሰጥም ብሎ ወስኖለታል። እንግዲህ ምናልባት ወደ ሱፕሪም ኮርት ይሄዳሉ። እዛ የሚወሰነው ታይቶ ደግሞ ይታወቃል ማለት ነው። የመጨረሻው የካናዳ ወሬ የካናዳ ባንኮች ትርፍ በትርፍ ሆነናል ወይም አትሊስት ትርፋችን አልቀነሰም እያሉ ነው። ዝርዝሩ ሌላ ጊዜ እናመጣዋለን። ነገር ግን ዋናው ምንድን ነው የብዙዎቹ ስጋት የነበረው ታሪፉ ነበር። ታሪፉን በሚመለከት የአሜሪካ ኢኮኖሚ ጫና ስለሚያሳድርብን እኛ ላይ ነው። ካናዳ ያሉ ኤክስፖርተሮች አሁን እንደልባቸው ዕቃ መላክ አይችሉም። ከአሜሪካ መጠጥ፣ ሌላ ነገር ሲያስገቡ የነበሩት ተቋማት አሁን ማስገባት አይችሉም።
አንዳንዶቹ ኦልሬዲ ብድር ወስደዋል ከካናዳ ባንኮች። ያን ብድር መልሰው መክፈል አይችሉም። በዛ መሰረት እንጎዳለን ብለው ስለጠበቁ መጠባበቂያ ገንዘብ አስቀምጠናል የሚሉት ለዚህ እንደነዚህ አይነት ተቋማት ባይከፍሉን እንኳን ባንኩ እንዳይከስር መጠባበቂያ ገንዘብ አስቀምጠናል፣ ተዘጋጅተናል። እንደሱም ሆኖ ብዙ ገንዘብ መጠባበቂያ እንኳን አስቀምጠን በዚህ ዓመት ትርፋችን እየጨመረልን ነው። አትሊስት ያለፈው ኳርተር ውጤት ስለታወቀ ትርፋችን እየጨመረልን ነው ብለዋል። የካናዳ ዜናዎች እነዚህ ናቸው። መውጫ ዜናዎችን ላቅርብና ወደ አንድ ለመንገድ እንሄዳለን። የዛሬው መውጫ ዜና ትንሽ ፈገግ የሚያደርጉ ወሬዎችን ላቅርብና ሲሪየስ የሆነች ወሬ ይዤ ወደ ቁም ነገር ይገባለሁ ማለት ነው። አንድ የፍሎሪዳ ሰው ተከሷል። የተከሰሰው ብዙ ሚስቶችን በማግባት ፍሎሪዳ ውስጥ ነው የሚኖረው። ከኮቪዱ ጀምሮ ከ2020 እስከ 2022 3 ሚስቶችን ነው ያገባው። ነገር ግን እሱ የሚያጠረቀመው ስትራቴጂ አይ ቲንክ ህጉን ያውቀዋል ይመስለኛል። አራርቆ መውለድ በሚባለው ስትራቴጂ በተለያየ ካውንቲ እየሄደ ነው የሚያገባው ሚስት እና ኬዙ የመጣበት ምክንያት ምንድን ነው? በፍሎሪዳ አንድ ሰው ወደ ጋብቻ ሲሄድ ካውንቲው ጋር ሄዶ ሲመዘገብ ካውንቲው እዛ ካውንቲ ውስጥ ብቻ ነው ቼክ የሚያደርገው ያ ሰው ጋብቻ እንደሌለውና እንዳለው ወይም እሷ ጋብቻ እንዳላትና እንደሌላት። እዛ ካውንቲ ውስጥ የጋብቻ ሰርቲፊኬት ካልተመዘገበ ይፈቅድለታል፣ ይገባል። ይህ ሰውዬ 2020 ኮቪዱ ሲመጣ ይመስለኛል አንዱ ጋር ሄዶ ያገባል፣ ትንሽ ቆይና ሌላ ስቴት ሄዶ ያገባል፣ ትንሽ ቆይና ሌላ ስቴት ሄዶ ያገባል እና ከሚስቶቹ ውስጥ አንዷ አይዶን እንግዲህ ወይ ሪሰርቸር ትሆናለች፣ እያንዳንዱን ካውንቲ እየገባች ስሙን ቼክ አደረገችው ማለት ነው እና 2 ካውንቲ ላይ አገኘችው ከራሷ ጋር 3 በአጠቃላይ ማለት ነው። በዛ መሰረት ክስ ቀርቧል። ቅጣት ይቀጣል ተብሏል። ያው ህገወጥ ነው በአሜሪካ አንድ ሰው ከአንድ በላይ ጋብቻ ማድረግ ስለማይችል። ይሄኔ ደግሞ ሌላ ስቴት ሄዶ ደግሞ አግብቶ ሊሆን ይችላል እኮ አይታወቅም። ስለዚህ ይሄን ፕሮግራም ከሰማችሁ ሚስጥር በዛው ሰጠናት ማለት ነው። የኪድ ኢትዮጵያን የምትሰማ ከሆነ ሁለተኛው ፈገግ የሚያደርገው ነገር ምንድን ነው? ወደ ስሎቬኒያ የሚባል የኤዥያ ሀገር አለ። የፕሬዚዳንት ትራምፕ ባለቤት ሚላኒያ ትራምፕ ሐውልት ተሰርቶላት ነበር 2017 ምናምን አካባቢ። ፕሬዚዳንት ትራምፕ መጀመሪያ ስልጣን እንደያዙ ያው ሚስታቸው የእነሱ ሀገር ሰው ስለሆኑ በአድናቆት የእሳቸው የትውልድ ቦታ ላይ የብሮንዝ ሐውልት ተሰርቶላት ነበር። በዚህ ሳምንት ሐውልቱ ተሰርቋል፣ የለም ወስደውባቸዋል። የከተማው ሰዎች ግን ብዙም አልከፋንም፣ ሐውልቱ ቢኖርም ባይኖርም ጥቅም የለውም፣ ምክንያቱም ለእኛ ምንም ያደረገችልን ነገር የለም ብለዋል። እነሱ የሚጠብቁት እንግዲህ ሄዳ ስሎቬኒያን የምትጎበኝ ከሆነ ፕሮሞት የምታደርግላቸው ከሆነ አገሬ ብላ ምንም ስለ ስሎቬኒያ አውርታ አታውቅም። እሷ ስለምንም የምታወራው ነገር የላትም። ራሷን ችላ ልጇን ነው የምታሳድገው በሰላምና እነሱም ቀር ብሏቸዋል። ስለዚህ ሐውልቱ መጣ አልመጣ ግድ የለንም ብለዋል። የመጨረሻው የካንሳስ እንግዲህ ወደ ቁም ነገር ወደ ሆነችው ከመግባቴ በፊት የካንሳስ ካውንቲ አንድ ህግ አዲስ አውጥቷል። ይሄ አዲስ ህግ ምንድን ነው? ማንኛውም ሰው አደባባይ ላይ እርቃኑን መውጣት አይችልም የሚል ህግ ነው ያወጡት። በብዙ ስቴቶች አሉ ይሄ ስቴት ህግ። ካንሳስ ላይ ግን ለየት የሚለው ምንድን ነው? አንድ ሰው እርቃኑ ስለወጣ አይከለከልም፣ ልብስ አልለበስክም ተብሎ አይከለከልም። ዋናው ዓላማው ኢንቴንሽኑ ነው የሚታየው። ኢንቴንሽኑ ሌሎቹ ከሴክስ ጋር የተገናኘ ነገር እንዲሰማቸው ፈልጉ ወይም ራሱን በዛ መንገድ ማስደሰት ፈልጎ ከሆነ ክራይም ነው የሚሆነው። ነገር ግን ምንም የተለየ ኢንቴንሽን ከሌለው ለምሳሌ ቢች ላይ ሊሆን ይችላል። ቢች ላይ ወንዝ ዳርቻ ላይ በተለያየ መንገድ ይታያል። ራቁታቸው ሊሆን ይችላል። ምንም የተለየ ኢንቴንሽን የላቸውም። በቃ መሬት ላይ ተኝቶ ፀሐይ እየሞቁ ነው። ማንም አይከሳቸውም ማለት ነው። የካንሳስ ህግ እንደዚህ ነው የሚለው እና ይሄ ኬዝ ወደ ከተማው ምክር ቤት የመጣበት ምክንያት የሆኑ ሰዎች ጎረቤታቸው አስቸገራቸው። ጎረቤታቸው ሳር እንግዲህ በአሜሪካ ያው ሳር ይታጨዳል፣ በየጊዜው መታጨድ አለበት። ይሄ ሰውዬ ሳሩን ለማጨድ ማሽኑን ይዞ በሚዞርበት ጊዜ ራቁቱን ነው ሳር የሚያጭደው፣ ልብስ አይለብስም። እና ጎረቤቶቹ ኧረ እባክህ ልብስ ልበስ ይሉታል። አሜሪካ ኢዝ ፍሪ ካንትሪ ብቻ ነው የሚላቸው፣ ሌላ ነገር አይመልስም። አሜሪካ ኢዝ ፍሪ ካንትሪ ብቻ ነው የሚላቸው። እስቲ እናያለን ብለው ሄደው ከሰሱ። መጨረሻ ላይ ፖሊሶች ይመጣሉ። ፖሊሶች ሲመጡ አሜሪካ ኢዝ ፍሪ ካንትሪ ይላቸዋል። እውነቱን ነው፣ ፍሪ ካንትሪ ነው፣ እንደ ልቡ መሆን ይችላል። ኢንቴንሽኑ ሲያዩት ምንም የተለየ ኢንቴንሽን የለውም። ሳር ጋር እየታገለ ሳር እያጨደ ነው፣ ዛፍ እየቆረጠ ነው። ምንም ከሴክስ የተገናኘ ኢንቴንሽን የለው። ስለዚህ ሊያስሩት አልቻሉም። ሄደው ግን ሪፖርት አደረጉ። እንደዚህ አይነት ሰው እያስቸገረ ነው አሉ። ምክር ቤቱ ቁጭ ብሎ ተስማማ። ከዛሬ በኋላ ኢንቴንሽን ምንም ይሁን ምንም ኢንቴንሽንሽ ምንም ይሁን ምንም እርቃን መሆን አይቻልም ፓብሊክ ላይ ተብሎ አዲስ አዋጅ ባለፈው ሳምንት ወጥቷል። እችን እንዲያው ትንሽ ፈገግ የሚያደርጉ ናቸው። ወደ ዋናው ቁም ነገር ልግባ፣ መውጫ ዜና። ከዛ ወደ ቢዝነስ ፕሮግራማችን ወይም አይዲያዎቻችን ሄዳለን። ሰሞኑን እንግዲህ ይቺ ዜና አውሮፓኖችንም ለማስቀናት ትጠቅማለች ብዬ አምናለሁ። በአማካኝ አሜሪካኖች የሚኖሩት ኑሮ ከዓለም ጋር ሲወዳደር በከፍተኛ ሁኔታ ልዩነት አለው
ተብሎ ነው የተዘገበው። ዲስፓች ነው ይሄን የዘገበው። አውሮፓ ያሉት ሰዎች እንግዲህ የራሳቸውን አስተያየት ኮሜንት እዚህ ቪዲዮ ላይ መስጠት ይችላሉ። ያው እኔ አይደለሁም ያወራሁት፣ እኔ ላይ ቅሬታ እንዳያድርባችሁ። ዲስፓች ነው ይሄን የዘገበው። ምንድነው የሚለው? የአሜሪካ ያለ ግለሰብ የአማካኝ ጂዲፒ ፐር ካፒታ የአሜሪካ ጂዲፒ በአጠቃላይ እያንዳንዱ ግለሰብ ወደ 300 ምናምን ሚሊዮን ህዝብ ስላለ ሲካፈል እያንዳንዱ ግለሰብ $83,000 ይደርሰዋል በአሜሪካ። ነገር ግን የአውሮፓን በምናይበት ጊዜ ከዚህ ያነሰ ነው ብለዋል። እንዲያውም የፈረንሳይና የጣሊያንን ካየነው የዚህን ግማሽ እንኳን አያሉ ወደ 40 ምናምን ናቸው ማለት ነው። የጀርመንን ካየነው 54 ነው። የእንግሊዝን ካየነው $50,000 ነው ጂዲፒ ፐር ካፒታ። የአጠቃላይ ጂዲፒው የአገሪቱ ኢኮኖሚ የሚያመጣው ምርት ግሮስ ዶሜስቲክ ፕሮዳክት ማለት ነው። በአገሪቱ በአመቱ የተመረተው ምርትና አገልግሎት ለህዝቡ ቁጥር ሲካፈል እያንዳንዱ ሰው ምን ያህል ይደርሰዋል ከአገሪቱ ምርት የሚለው ሲታይ የአሜሪካ ከብዙዎቹ የአውሮፓ ሀገራት እጥፍ እና ከእጥፍ በላይ ነው። በተለይ ትናንሾቹን ስፔን፣ ፖርቹጋል፣ ግሪክ ምናምን ብትወስዱ ደግሞ ከዛ በላይ ነው ማለት ነው። እና ስለዚህ አሜሪካኖች የተሻለ ኢኮኖሚ ላይ ናቸው ያሉት በሚል ዲስፓች አውጥቶታል። የኑሮ ዘይቤያቸውን በሚመለከት የአሜሪካኖች የኑሮ ዘይቤ ይሻላል ብሏል። ለምሳሌ አንድ አሜሪካዊ የሚኖርበት ቤት 2200 ስኩዌር ፊት ስፋት አለው። በጣም ትላልቅ ቤት ነው አሜሪካኖች የሚኖሩት ነው። ስለዚህ ሰፋፊ ሳሎን አላቸው፣ መልቲፕል ቤድሩሞች፣ መልቲፕል ብዙ ባዝሩም አላቸው፣ ትላልቅ ፍሪጅ መያዝ የሚችል ኪችን አላቸው። ስለዚህ አሜሪካኖች በአማካኝ 2200 ስኩዌር ፊት የሚሆን ቤት ውስጥ ነው የሚኖሩት። ሌሎች አውሮፓውያን ግን እንደዚህ የተደላደለ ኑሮ አይደለም የሚኖሩት ይላል። ለምሳሌ ጀርመን 1200 ስኩዌር ፊት ነው፣ እንግሊዝ 800 ስኩዌር ፊት ነው የሚኖሩት። ከተሞቹ በጣም የተጨናነቁ ናቸው። በአነስተኛ ቤት ውስጥ ነው የሚኖሩት። ነገር ግን የአውሮፓ ህይወት ከሌላው የሚለየው ለምንድን ነው? የዌልፌር ሲስተሙ በጣም ጥሩ ነው። የሚጠቀሙበት ሲስተም አሁን በአሜሪካ ኮንሰርቫቲቭ የሚባሉትና ሊበራሎች ናቸው በዋናነት። አውሮፓ ደግሞ ሶሻል ዲሞክራቶች ናቸው። ከታክስ እየሰበሰቡ ለህብረተሰቡ በተለይ ለድሃው ኮሚኒቲ ተጠቃሚ እንዲሆን ያደርጋል። ኮሚዩናል የሆነ ሲስተም ነው የሚጠቀሙት። ኮሚኒያል ማለት በጋራ መኖር፣ ችግር ሲመጣባቸው እርስ በርስ የሆነ የሚገናኙበት መንገድ አላቸው። እርስ በርስ ይተባበራሉ። የጤና አገልግሎት አላቸው። ዌልፌር ሲስተሙ ጥሩ ነው። ቤት ይሰጣቸዋል። ይህም በሙሉ አሜሪካ እንደ ልብ አይገኝም። ካናዳም አንቺ ብዙ ጊዜ ታንሸዋለሽ። ጤናው ጥሩ ነው። በነፃ ሕክምና አገልግሎት አሉ። አሜሪካ እሱ የሚታሰብ ነገር አይደለም። በኢንካም ደረጃ ካናዳ፣ አውሮፓ ሊያንሱ ይችላሉ። ነገር ግን በዌልፌር ሲስተም እና ኮሚናል የሆነ በጋራ በመኖር ግን ይሻላሉ ከአሜሪካ የሚል ዜና ወጥቷል። ዋናው ምንድን ነው? እንደ መነሻ ያደረግኩት ጂዲፒ ሲስተሙ እያንዳንዱ አሜሪካ ያለ ሰው ከጂዲፒው 83,000 ደርሰዋል። ደሞዙ ከዚህ በታችን በላይ ሊሆን ይችላል፣ ግን ጂዲፒ ፐር ካፒታው ሲካፈል ነው። አሁን ጥያቄው መልሼ ወደ ኢትዮጵያኖች ነው የማመጣው። ስለዚህ ከዚህ አንጻር ምንድነው መደረግ የሚችለው የሚለውን ነገር አንድ ለመንገድ ማወራቸው የቢዝነስ ጉዳዮች ይኖራሉ ማለት ነው። እጅግ በጣም ደስ የሚል ቆይታ ነበረን። የካናዳንም እንዲሁም የአውሮፓን በአሜሪካንንም ጨምሮ የዳሰስ ናቸው። በተለይ የኛ ኮሚኒቲ አስተያየት እንዲሰጡበት እንፈልጋለን፣ እንዲሳተፉ እንፈልጋለን። ምን ትላላችሁ? ስለ ቤቱን ጨምሮ የሚታወቅ ነው። አሜሪካና ካናዳ ትልልቅ ሀገር ናቸው። የኢሮፕ ሀገራቶች ደግሞ ትንንሽ ናቸው። ስለዚህ መገመት አያቅትም። አንዳንድ ቲክቶክ ላይም አውሮፓ የሚኖሩ ሀበሾች እንደዚህ ብሽሽቅ ነገር አለ አይደለ? ሀብታም ነኝ ወይም እንዲህ ነኝ ተመችቶኛል ሲሉ ቤትሽን ተመልከቹ ምን እንደምታክል ብለው ሲሉ አንድ አውሮፓ የምትኖር ልጅ የመለሰችውን መልስ ሰምቻታለሁኝ። ስለማታውቁ ነው እንጂ አውሮፓ ውስጥ ይሄ ኖርማል ነው። ቤቶቻቸው ጠባብ ናቸው። እናንተስ ምን ትላላችሁ? አውሮፓ የምትኖሩ፣ ካናዳ የምትኖሩ፣ አሜሪካ የምትኖሩ ምን ይመስላል ኮሚኒቲው የሚለውንም የራሳችንንም ልምድ ጨምረን አስተያየት ኮመንታችሁን ከታች ጻፉልን ለማለት ፈልጋለሁ። በጣም እጅግ አመሰግናለሁ አቶ አብነት። ወደ ቀጣይ ዝግጅታችን አንድ ለመንገድ ብንገባ ደስ ይለኛል። በጣም ጥሩ። እንግዲህ ቅድም እንዳሳየሁት አሜሪካ ያሉ ሰዎች ይሄ ጽሁፍ እንዳወጣው የተሻለ ኑሮ ትኖራላችሁ እያለን ነው። ዓለም ውስጥ ካሉት ህዝቦች እርግጡን ለመናገር ኢትዮጵያ ካለው ምንም አይገናኝም። ኢትዮጵያ ካለው ላይፍ በኢንካምም በኑሮም ለዛ ነው ሁሉም ሰው ተሰዶ ወደዚህ መምጣት የሚፈልገው። ነገር ግን እያንዳንዱ ሰው ራሱ እንዲጠይቅ ብቻ ነው ይሄን ጥያቄ የማቀርበው። ምንድነው አሁን በዚች ዴታ እንኳን አንድ ሰው ከኢኮኖሚው የሚካፈለው ሲደርሰው በግል ደረጃ 83,000 ድረስ መድረስ ይችላል ከተባለ ደሞዙን ራሱ ሰው ይጠይቅ። ከ83,000 ምን ያህል ፐርሰንት ነው እሱ? 40,000 ብቻ ደሞዝ ያላቸው ሰዎች አሉ። 25,000 ደሞዝ ያላቸው ሰዎች አሉ።
እንዴት በ25,000 ደሞዝ ዓመቱን ሙሉ እንደሚገፋ አላውቅም። ይሄ 25,000 የኢትዮጵያ የደሞዝ አጠራርና እዚያ አካባቢ ያለው የደሞዝ አጠራር ይለያያል። እዚህ ሀገር ደሞዝ ሲጠራ የዓመቱ ነው የሚጠራው፣ ኢትዮጵያ የወር ነው የሚጠራው እና ግራ እንዳይጋቡ ይሄ የወር ደሞዝ እንዳይመስላቸው 50,000 ምናምን ስንል የዓመት ደሞዝ ነው። የቤት ኪራይን አስቡት። ቤት ኪራይ ለመከራየት አንድ 2 ቤድሩም 3 ቤድሩም አሜሪካ ውስጥ ለመከራየት እስከ $3,000 ያስወጣል። ስለዚህ $25,000 ደሞዝ ያለው ሰው የስንት ወር መክፈል ይችላል ማለት ነው? ሳይበላ ሳይጠጣ የቤት እንኳን ልክፈል ቢል አይ ዶንት ኖ 7 ወር በላይ መሄድ አይችልም ማለት ነው። ወይ 8 ወር በላይ መሄድ አይችልም። በጣም አስቸጋሪ ነው የሚሆንበት። ጥያቄው ለምንድን ነው ማንቀየረው? ለምንድን ነው ማናድገው ከሆነ ሁለት ናቸው መሰረታዊ ችግሮቹ ብዬ አስባለሁ። አንደኛው የምንሰራው የስራ አይነት። የትም ቦታ ሄደን ስታይ አሜሪካ ውስጥ በሲኦ ደረጃ ኢትዮጵያዊ ነው ሲባል አንሰማም። ነጮች በብዛት ተቆጣጥረውታል። አፍሪካን አሜሪካን አሉ፣ ስፓኒሾች ራሳቸው አሉ፣ ኤዥያኖች አሉ ሲኦ። ኢትዮጵያኖች ለምንድን ነው ትላልቅ ሲኦ ላይ የሌለ ነው? ትላልቅ ድርጅት ስራ አስኪያጅ የሌለ ነው? ለምንድን ነው? እንደ ማጆሪቲ አብዛኛው ህዝብ አነስተኛ ስራ ላይ ለምንድን ነው የሚሰራው? ለምሳሌ ኡበርና ሊፍት ማሽከርከር ሊሆን ይችላል፣ ጋዝ ስቴሽን ላይ ሊሆን ይችላል፣ ፓርኪንግ ላይ ሊሆን ይችላል። እንደ ኮሚኒቲ መገለጫችን እነዚህ ናቸው። የተሳካላቸው በጣም ብዙ ሰዎች አሉ አሜሪካ ውስጥ። በጣም ብዙ ሰዎች ፕሮፌሽናልስ፣ ሜዲካል ዶክተሮች አሉ፣ ኢንጂነሮች አሉ፣ ዩኒቨርሲቲ መምህራን አሉ። የተሳካላቸው በጣም ብዙ አሉ። በዛው ልክ ደግሞ ምናልባት ቁጥሩ የለኝም ግን በጣም ብዙ ህዝብ ደግሞ አነስተኛ ደሞዝ የምትከፈል ስራ ውስጥ ይሰራል። እዛ ላይ ስታክ አድርገን መቅረት የለብን። ወደ ላይ ማደግ መቻል አለብን ነው አንደኛው። ከዚህ በፊት ማስተነዋል። እንዴት ነው ስራ ማደግ የምንችለው? ለወደፊቱ እንመጣበታለን። በማራኪ ደግሞ አንዱ የምንሰራው ስራ ይሄ ነው። ማራኪ ጃብስ ዳትካም ላይ ቢገቡ ለምሳሌ በአሜሪካ ከፍተኛ ደሞዝ የሚከፈላቸውን ስራዎች እዛ ጋር ማግኘት ይችላሉ። ይህን ብሰራ እኮ ህይወቴ መቀየር ይችላል ብለው ካመኑበት ስልጠናውን ወስደው ትምህርት ቤትም የ4 ዓመትም የ2 ዓመትም ትምህርት ይወሰድባቸው ዩኒቨርሲቲ ገብተው ተምረው ህይወታቸውን ሊስተካከል ነው። ሁለተኛው ኤሪያ ኢትዮጵያኖች ያልሰራንበት ቢዝነስ ነው። እውነቱን ለመናገር እዚህ ያለነው ሰዎች ስለ ቢዝነስ ያለን አመለካከት ኢትዮጵያ ካደግንበት ባህል ጋር ይገናኛል። በተለይ በኮሚኒዝም ጊዜ ያደግን ሰዎች፣ በደርግ ጊዜ የነበረን ሰዎች ቢዝነስን ወይም ንግድን የካፒታሊዝም፣ የኢምፔሪያሊዝም፣ የጨቋኝነት ምልክት የሆነ ትልቅ ቦርጫም ሰው በቃ ነጋዴ ሲባል የሆነ ቦርጫም ህዝቡን የሚበዘብዝ ምናምን ተብሎ ነው የሚሳለው። ኢትዮጵያም አሁንም ድረስ እኮ ዜና እንሰማለን። ዋጋ ትንሽ ሲጨምር በዝባዥ ነጋዴዎች ይባላል። ስለ ንግድ ስለ ቢዝነስ ያለን አመለካከት ትንሽ ወደ ኔጌቲቭ ነገር ያደላ ይመስለኛል። አሜሪካ ውስጥ እንደዛ የሚባል ነገር የለም። በዝባዥ ነጋዴ የሚባል የለም። ካፒታሊዝም ኢኮኖሚ ነው። ሆል ሲስተም ዲዛይን የተደረገው ካፒታልን ማሳደግ ላይ ነው። ኢኮኖሚውን ለማንቀሳቀስ ስሞል ቢዝነሶች በጣም ወሳኝ ናቸው። ስለዚህ ወደ ስሞል ቢዝነስ መግባት አለብን ማለት ነው። አሁን ላለነው ሰዎች እንግዲህ ችግሮቻችን ብዙ ቢዝነስ ውስጥ የለንበትም። በስራም ዓለም ብንሆን ከፍ ያለ የስራ ቦታ ላይ የለንበትም። እንደ ኮሚኒቲ ነው የተሳካላቸው ሰዎች አሉ። እንደ ኮሚኒቲ ግን አበሾች እንዳለ እኮ ትላልቁን ፖዚሽን ተቆጣጥረውታል የምንባል ሰዎች አይደለንም። ምናልባት ከተጠራንም በጎፈንድሚ ነው የምንጠራው። ጥሩ ደንበኞች ነን የጎፈንድሚ፣ በሱ ነው ልንጠራ የምንችለው። ስለዚህ የሚቀጥለው ትውልድ ላይ መስራት አለብን። 1970ዎቹ ጀምሮ ነው አበሾች ወደዚህ ሀገር መምጣት የጀመሩት። ቀድመው የመጡት ትውልድ እኛን አላዘጋጁንም ትላልቅ ስልጣን እንድንይዝ፣ ፖለቲካ ውስጥ እንድንገባ፣ የአሜሪካ ፖለቲካ ውስጥ፣ ሴኔት ውስጥ፣ ኮንግረስ ውስጥ እንድንገባ። አሁን ትንሽ እየመጣን ነው፣ አየዋለሁ። ባለፈው አንድ እንግዳ ነበረች ከዴንቨር ኮሎራዶ፣ ሌሎችም አሉ እየመጡ። ግን የዛሬ 50 ዓመት 1 ጄኔሬሽን 2 ጄኔሬሽን ኖሯል እኮ እኛን ለዚህ አላደረሰንም። አዳዲሱ ትውልድ ወደዚህ በደንብ እንድንገባበት ጠርጊያ መንገድ አልከፈቱልንም። ስለዚህ የሚቀረው ነገር ምንድን ነው? እኛ ሶኬ አርጅተናል። የሚቀጥለው ትውልድ ግን ታሪኩ መቀየር አለበት። ወደ ቢዝነስ መግባት አለበት። ትላልቅ ስራዎችን ነው ማሰብ ያለበት። ይሄን በሚመለከት ዛሬ ማስተዋወቀው ምንድን ነው? ሳመር እየመጣ ስለሆነ እስቲ ሳመሩ ሲመጣ ልጆቻችንን የምናሳትፋቸው ቢዝነስ እንጀምር። ስለ ቢዝነስ ያላቸው አመለካከት እንቀይረው። ስለ ገንዘብ ያላቸውን አመለካከት እንቀይረው። ምንድን ነው የሚሰሩት ሳመር ላይ? 2 ወር ረፍት አላቸው። ቁጭ ብለው ጌም ሲጫወቱ ነው የሚሉት ልጆቻችን። እኛ ጠዋት ኦኬ ቻው ደናዋል ብለን ግንባራቸውን ስመን እንወጣለን። ማታ ስንመለስ እዛው ኮምፒውተር ላይ ቁጭ ብለው ወይም ቴሌቪዥን ላይ ቁጭ ብለው ጌም ሲጫወቱ ነው የምንጠብቃቸው። ኦኬ የዓመት ረፍት ላይ ናቸው፣ ግን ከሱ የተሻለ ሌላ ፕሮዳክቲቭ ነገር መስራት ይችላሉ እኮ። እሱም በሚል እስቲ ምንድን ነው ማድረግ የምንችለው ከልጆቻችን? አንዳንድ ቀለል ያሉ ቢዝነስ ሀሳቦችን ሼር ለማድረግ ብዬ ነው። ይህን የቢዝነስ ሀሳብ ሼር ለማድረግ ዋናው መርሃችን ምንድን ነው የሚሆነው? አንደኛ በቤተሰብ ደረጃ የሚሰራ ነው። ልጆቹን ብቻ ሳይሆን ወላጆችም አብረው የሚሳተፉበት የቢዝነስ አይዲያዎች ቢሆኑ ይመረጣል። አንደኛ። ሁለተኛ ከቤት ብዙ የማይርቁ የቢዝነስ አይዲያዎች ቢሆኑ
ጥሩ ነው። ልጆች ስለሚሆኑ ቲኔጀርስ ሊሆኑ ይችላሉ 10 11 ከዛም በላይ ቲኔጀርስ የሚባለው በተለይ ከ13 ዓመት በላይ ሆነው እስከ 18 ገና ኮሌጅ አልገቡ ሊሆን ይችላሉ ወይም ኮሌጅ ገብተው ለቫኬሽን ወደ ቤት የመጡ ሊሆን ይችላሉ። እነሱን የሚያሳትፍ ስለሆነ እነሱን ብቻ ስሩ ማለት ብቻ ሳይሆን እኛም እንደ ወላጅ የምንሳተፍበት ቢዝነስ ቢሆን ይመረጣል። ዋናው በልጅና በወላጅ መካከል ያለ ግንኙነትንም የሚያሳልጥ መሆን አለበት። ምንም ከልጆቻችን ጋር ሳንተያይ ቀኑ ውሎ መሽቶ እኮ 14 እና 15 ዓመት ሲሆኑ የምንገናኝበት ሁኔታ ይመጣል። እንደዛ ከሚሆን አብረን እንዋል፣ አብረን ስራ እየሰራ እንዋል ነው። ምናልባት ያንቺ የቤተሰብ ፕሮግራምም እሱ ነው ዋናው ዓላማው። ቤተሰቦች ቁጭ ብለው ከልጆቻቸው ጋር ጌም እንዲጫወቱ ነው። እንካ ጌም ተጫወት ብሎ ስልክ ከመስጠት ይልቅ ና አብረን እንጫወት ነው። ኮሚኒኬሽኑ ይጨምረዋል። ከልጆቻችን ጋር ጓደኛ ያደርገናል። የፓረንታል እንትናችን ፊሎዞፊያችንም ይቀየራል። ዝም ብለን ትእዛዝ የምንሰጥ ሳይሆን እንደ ጓደኛ የምናማክራቸው። አሜሪካ በጣም አስቸጋሪ ሀገር ነው። ጋን ቫዮለንስ አለ፣ ድራግ አለ፣ በባህላችን የማይፈቀዱ የጌይ እና ምናምን ነገሮች አሉ። ልጆቻችን እንደነዚያ ነገሮች በሙሉ እንዳይገቡብን የምንፈልግ ከሆነ እንደ ጓደኛ ሊቀርቡን ይገባል። ስለዚህ በቢዝነስ መልክ ጓደኛ ልናደርጋቸው እንችላለን ነው። ስለዚህ መርሃችን ይሄ ነው። ቤተሰቦች የሚሳተፉበት ከቤት ብዙ የማይርቅ እና አነስተኛ ካፒታል የሚጠይቁ ብዙ ወጪ የማያስወጡን ስራዎች ላይ እናተኩራለን ማለት ነው። አድቫንቴጁ ቅድም እንዳልኩት የልጆቻችንን ስለ ቢዝነስ ያላቸውን እውቀት ፍላጎት ይጨምርላቸዋል። ስለ ፋይናንስ፣ ገንዘብ ስለመቆጠብ፣ ባንክ አካውንት ስለመክፈት ምንም ባንክ አካውንት ለሌለው ልጅ አሁን ስራ ይሰራና በሰራበት 50%ን ባንክ አካውንት ከፍተን እናስቀምጥለታለን። አትሊስት ገንዘብ አለ ማለት ይጀምራል። የሆነ ነገር ማዘዝ ከፈለገ በራስ ገንዘብ ዘዝ እንለዋለን ማለት ነው። ስለ ፋይናንስ ያለው አመለካከት ይጨምራል። ፈንም ነው፣ መዝናኛም ነው። ከልጆቻችን ጋር ስንጫወት በጣም ነው ፈን የምናደርገው። እኔ ልጅን ይዤ እወጣ ነበር። አሁን ይሄ አንዳንድ ቦታዎች ላይ ፕሮሞሽን ምናምን ሲሰራ ቴብል ላይ ፍላየር ይዞ የሚቀመጠው ልጄ ነው እና ኢንጆይ ያደርገዋል። እከፍለዋለሁ እኮ ደሞዝም እከፍለዋለሁ። በነገራችን ላይ አሜሪካ በአመቱ በተለይ ቢዝነስ ያላቸው ሰዎች ልጆቻቸውን የሚያሳትፉ ከሆነ ስራው ላይ እስከ 16 ዓመት እስኪሞላቸው በአመት አይ ቲንክ 2500 አካባቢ መሰለኝ ታክስ ሪፖርት የማያደርጉበት ክፍያ መክፈል ይችላሉ ለልጆቻቸው። እንደ ሌላው ሰራተኛ ሪፖርት ማድረግ የለባቸውም ለልጅ ከሆነ። ልጆቻችን ኢቭን ቢዝነስ ያላቸው ሰዎች እንኳን እያሳተፉ ፕሮሞት እንዲያደርጉ ቢዝነሳቸውን እያደረጉ በወር 500 ምናምን ብር ቢከፍሏቸው ያችን 500 ብር ደግሞ ቢያንስ የተለያየ አይነት የኢንቨስትመንት አካውንት ከፍተው እዛ ላይ ቢያስቀምጡላቸው ጥሩ ነው ብዬ ነው የማምነው። በዚህ ካሳደግናቸው ወጪ የሚጠይቅ ልጅ አይደለም የሚሆነው። እዚህ ቦታ እንድዝናና ወሰዴ ሳይሆን ኢንቨስትመንት ስንት ደረሰ፣ ለወደፊቱ ሳድግ እንደዚህ መሆን ፈልጋለሁ፣ የራሴን ቢዝነስ መክፈት ፈልጋለሁ፣ መለወጥ ፈልጋለሁ የሚል ትውልድ ብናመጣ የዛሬ 20 ዓመት የዛሬ 30 ዓመት አዲስ ትውልድ ሊፈጠር ይችላል ብዬ አምናለሁ። እንደ ጌም ብናየው ቢዝነሱን እንደ ጌም እንደ መጫወቻ ብናየው ጥሩ ነው ብዬ ነው የማምነው። ከዚህ አንጻር 5 የቢዝነስ አይዲያዎችን ሸር ላድርግ፣ ቀለል ያሉትን ማለት ነው። አንደኛው ክሊኒንግ ቢዝነስ ነው። በጣም ቀላል ነው። አፓርትመንት ውስጥ የሚኖሩ ሰዎች አባትም እናትም ይሁን ከልጆቻቸው ጋር ሆነው እዛ አፓርትመንት ውስጥ ያሉ ህንፃዎችን ክሊን ማድረግ ይችላሉ። ቤቶችን ካርፔት ክሊኒንግ ሊሆን ይችላል፣ መኪና እጥበት ሊሆን ይችላል። እዛ ሰፈራችን ውስጥ ያሉ የመኪና ባለቤቶችን ሄደን መኪናችሁን ማጠብ እንፈልጋለን ማለት እኮ ነው። ጋራጅ አላቸው ብዙዎቹ የአሜሪካ ቤቶች። ጋራጆቻቸው በተለይ በዚህ በዊንተሩ ጊዜ በእቃ ጥቅጥቅ ብሎ የሞላ ነው። እሱን ክሊን አፕ ማድረግ ይፈልጋሉ። ሄደን እሱን ሁሉ ሼልፉን አስተካክለን ጋራዡን ንጹህ አድርገንላቸው መሄድ እንችላለን። ምን ያህል ካፒታል ይፈልጋል? $1,000 በታች ነው የሚፈልገው። በተለያዩ ቦታዎች ሆም ዴፖ፣ ቤስት ባይ ምናምን የሚባሉ ቦታዎች ላይ ሄዶ የካርፔት ክሊኒንግ ማሽን መግዛት ይቻላል። መኪና ለማጠብ የተወሰኑ ኬሚካሎችና ጨርቆች ናቸው የሚያስፈልጉት። በአጠቃላይ ከ1,000 እስከ $5,000 በሆነ በጀት በቀላሉ ቤተሰቦቻችን ይዘን ክሊኒንግ ቢዝነስ ውስጥ መግባት እንችላለን። በሂደት ይሄ ክሊኒንግ ቢዝነስ አድጎ ትልቅ ቢዝነስ ሊሆን ይችላል። ላውንድሮማቲስ ክሊኒንግ ቢዝነስ፣ የመኪና ማጠቢያ ቢዝነስ ክሊኒንግ ቢዝነስ ነው። ድራይ ክሊኒንግ ክሊኒንግ ቢዝነስ ነው። ሌሎችም ብዙ ክሊኒንግ ቢዝነሶች አሉ። ስለዚህ ወደዛ ደረጃ ልጆቻችን አድገው እኛም ራሳችን ከስራ ብንሰናበት እችን እኮ ሞር ላይሰንስ አውጥተንላት ትልቅ ቢዝነስ ልናደርጋት እንችላለን። አንዴ ከተለማመድና ደንበኛ ከያዝን ሶችን ሳመር 2 ወር ከጁላይ ጀምሮ ያለችውን ልጆቻችን እንደዚህ ብናሳትፋቸው፣ ካርፔት ክሊን ብናደርግ፣ ሶፋ ክሊን፣ መኪና ብናደርግ ከልጆቻችን ጋር ጌም ውስጥ እንዳለን ፊል ብናደርገው ግን ኢንካሙን ሸር እናደርጋቸዋለን ማለት ነው። ወይም አብዛኛውን ለነሱ የምንሰጣቸውም ጥሩ ነው የሚሆነው። ሁለተኛው ላንድስኬፒንግ ነው። ላንድስኬፒንግ ወይም ደግሞ ይሄ ሎን ኬር ይባላል። የተለያዩ ስቴቶች ህጎች አሉ። ሳር ከተወሰነ በላይ ማደግ የለበትም። በአሜሪካ ደግሞ ሳመር በሚባልበት ጊዜ አሁን ጁላይ እና ኦገስት አካባቢ ዝናብ በጣም ይዘንባል። ሳር ቶሎ ቶሎ ነው የሚያድገው። ስለዚህ ቶሎ ቶሎ መቆረጥ አለበት። ስለዚህ ልጆቻችን አሳትፈን በተለያዩ ሰፈሮች አካባቢያችን ባሉ ቤቶች እየሄድን ሳራቸውን የመንከባከብ አትክልት የመትከል አትክልትን መትከል የሚመስል በጣም የሚያምር ስራ የለም። በጣም ነው እንጆ የሚደረገው አትክልት። እዛ ውስጥ ነው የምናሳትፋቸው እና ቀኑ ሙሉ ጌም ሲጫወቱ ከሚውሉ
ወጥተው እኛ ጋር በሳምንት 3 ቀን 2 ሰዓት አትክልት ቢተክሉ ዛፍ መቁረጥ እንኳን ከባድ ቢሆንም ሳር ማጨድ ግን በጣም የሚከብድ ነገር አይደለም። ሆም ዴፖ የሚባል ቦታ አለ። እዛ ሄደው የሳር ማጨዳ ማሽን በ200 በ400 ይገኛል። ስለዚህ $1,000-2,000 በሆነ በታች በትንሽ ካፒታል እዛው ሰፈራችን አካባቢ ልጆቻችን በማሳተፍ ልንሰራው የምንችለው ስራ ነው። ሶስተኛው የምግብ ዝግጅት ስራ ነው። ይሄ ኮቴጅ ላይሰንስ ይባላል። ባሉበት ስቴት ባሉበት ካውንቲ የኮቴጅ ላይሰንስ ማውጣት ይቻላል። የቤት ውስጥ ምግብ ዝግጅት ለምሳሌ በኢትዮጵያ እንኳን ብናተኩር ዶሮ ብቻ እንኳን አዘጋጅቶ መሸጥ ይቻላል። አንድ ዶሮ 12 ብልቷን እና 6 እንቁላል ምናልባት ጨምሮ $130-150 ነው የሚሸጠው። ልጆቻችን በተለይ ሴቶች ልጆች ካሉ ይህን ወንዶችን ቢሳተፉበት ችግር የለውም። ስለዚህ ስለ ዶሮ አበለታ እንዴት እንደሚበለት ያውቃሉ። ዶሮ እንዴት እንደሚሰራ አወቁ። በዛውም እውቀት ይዘው ይሄዳሉ ማለት ነው፣ ይማራሉ። ፕሮሰሱ ደስ ይላል። ሽንኩርት መክተፍ ምናምን ያው ፕሮሰስ አለ ሁሉ ነገር። እንደ ጌም ይቁጠሩት፣ እንደ ስራ ሳይሆን እንደ ጌም ይቁጠሩት። ልጆቻችን $130 ውስጥ 100ን ብንሰጣቸው በአንድ ዶሮ ማለት ነው ኢንጆይ ያደርጉታል። ይሄን ደግሞ ገንዘብ ቢጠራቀምላቸው በኋላ ለኮሌጅ ይጠቀሙበታል። የፈለገ ነገር ስልክ ማዘዝ ቢፈልጉ እኛን አያዙንም። ከዛ በኋላ ግዙልን አይሉም፣ በራሳቸው ገንዘብ ይገዛሉ ማለት ነው። አንዴ ደግሞ ከጣማቸው ኢንቨስትመንቷ ከጣማቸው ኢንቨስትሜንት ስንት ደረሰ ብለው መጠየቅ ይጀምራሉ ማለት ነው። ይሄ ልጄ ላይ ራሱ ስለማይሆን ስንት ደረሰ ኢንቨስትመንት ብሎ ነው የሚጠይቀኝ። እና ወደዛ አመለካከት ብናመጣቸው ጥሩ ነው ብዬ አምናለሁ። የፉድ ፕሪፓሬሽን ስራ ለመጀመር በቤት ውስጥ ምግብ ዝግጅት ለመጀመር $100 እኮ ራሱ ከበቂ በላይ ነው። አንድ ዶሮ ለመስራት $100 እኮ ከበቂ በላይ ነው። እሷን ገዝተን የተወሰነች ስጋ፣ ዘይት ምናምን ነገር ነው። እሷን ገዝተን 2-3 ዶሮ ሰርተንበት መልሰን ለ3 ሰው ብንሸጠው ወደ $300 ምናምን አገኘን ማለት ነው። እሱም መልሰን ወደ 1,000 እሱም መልሰን ወደ 3,000 እናሳድጋለን። በሳመር ውስጥ ጥሩ ኢንካም ልጆቻችንም ያገኛሉ። አብረውን ደግሞ ይውላሉ፣ በቃ ሲጫወቱ ይውላሉ። ከጌም ይሻላል ብዬ አምናለሁ። አራተኛው ቱቶሪያል ስራ ነው። በተለይ ጎበዝ ልጆች አሏችሁ ሰዎች፣ ሂሳብ ላይ በጣም ጎበዝ የሆኑ ቋንቋ ላይ በጣም ጎበዝ የሆኑ ሰዎች ካሉ ሌሎች የምታውቋቸውን የጓደኞቻችሁን ልጆች ቢያስተምሩላችሁስ? የኔ ልጅ ሂሳብ ጎበዝ ከሆነ ጌም ሲጫወት ከሚሆን ሌሎች ሂሳብ እንዲማሩ የሚፈለጉ የሀገራችን ሰዎች አስተባብሬ ሂሳብ በዙም እንዲያስተምር ባደርግ ወይም ቤት እየመጡ እንዲማሩ ባደርግ እሱም ኢንካም ያገኛል። ምናልባት የኔ ልጅ ሂሳብ ቢደክም ለምሳሌ የሆነ ሂሳብ ጎበዝ ተማሪ ባገኝ የጓደኛዬ ተማሪ እዛ ሄዶ ቢውልልኝ 50 ብር 20 ብር በቀን ብከፍል ምንም የማጣው ነገር የለም። ጌም ሲጫወት ከሚውል ይሻሏል ብዬ ስለማመን በዛ ላይ በትላልቅ ሰዎች ከሚማር ይልቅ በጓደኞቹ በሱ ኩዮች ቢማር አንደኛ አምቢሽኑ ይመጣባቸዋል። እኔ ስለምን መሆን አልችልም እንደዚህ ልጅ ብለው የበለጠ እልህ እንዲጋቡ፣ ሁለት ትልቅ ሰው ሲጠይቃቸው እና ጓደኛቸው ሲጠይቃቸው ሲመክራቸው እኩል አይደሉም ልጆቹ። ስለዚህ ጓደኛ ለጓደኛ ፒር ቱ ፒር ብናደርግላቸው ጥሩ ነው። ጥሩ እና እውቀት ያለው ጎበዝ ተማሪ ካላችሁ ቱቶሪያል ክላስ እንዲያስተምር ብታደርጉ በዙም ወይም ደግሞ ቤታችሁ ድረስ ቢመጡ ልጆቹ ሩቅ ቦታ እንዳይሄዱ፣ ለዛ ደግሞ ከወላጆቻቸው ትንሽ ክፍያ ብትጠይቁ ያ ክፍያ ደግሞ ወደ ልጆቻችሁ አካውንት ቢገባላቸው ጥሩ ነው ብዬ አምናለሁ። አምስተኛው የዕደ ጥበብ ስራዎች ናቸው። ሻማ ሊሆን ይችላል። የሻማ ስራ መስራት ይቻላል። አንድ አማዞን ላይ ገብቶ ሻማ የሚቀልጥበት ቃለ እዛ ላይ የምትፈልጊውን ፒክቸር እዛ ላይ ያስገብተሽ ሻማ መስራት ትችላለች። ያቺ ሻማ ትሸጣለች። ለምሳሌ ልደት የሚያከብር ሰው ካለ በልደቱ የዛ ሰው ፒክቸር ያለበት ሻማ ይዘጋጅለታል ማለት ነው። ጥሬ ዕቃውን ያችን ሻማ የምትሰራበት $5 ላታወጣ ትችላለች፣ ግን በ25 ብር ይሸጣል። ልጃችን 20 ብሩን ትወስዳለች ወይም ይወስዳል ማለት ነው። የኪሮስ ስራዎች ሊሆኑ ይችላሉ። የዕደ ጥበብ ስራዎች፣ የሸክላ ስራዎች ሊሆኑ ይችላሉ። ከአማዞን መግዛት ይቻላል። የሸክላ ስራ የሚሰራባቸው ስኒዎችን ማዘጋጀት ይቻላል። ከልጆቻችን ጋር እንደ ጌም እናየዋለን። ኢንጆይ ያደርጉታል። ሳመሯን በጥሩ ሁኔታ ያሳልፋሉ እና አት ዘ ሴም ታይም ደግሞ ኢንካም ያገኛሉ። ለመውጫ ያህል ዶግ ውሻ ወክ ማድረግ ወይም ኬር ማድረግ። አሜሪካ ውስጥ 67% የሚሆኑ አሜሪካውያን ውሻና ድመት አላቸው። ብዙዎቹ አሁን ለሳመር እረፍት ይወጣሉ። እረፍት በሚወጡበት ጊዜ ቤቱን ቴክ ኬር የሚያደርግላቸው ሰው ይፈልጋሉ። ሃውስ ኪፒንግ፣ ቤቱን ቁጭ ብሎ ራሱ መንከባከብ። እሱ ብቻ ሳይሆን ውሻቸው ነው በዋናነት። ቤቱ እንኳን ዘግተውበት ሊወጡ ይችላል። ውሻቸው መናፈስ አለባቸው። በየቀኑ ለውሻቸው ምግብ የሚሰጥላቸው ሰው ይፈልጋሉ። ይሄን የሚሰሩ ካምፓኒዎች አሉ። ውሻቸውን አስረክበው ይሄዳሉ፣ ግን ውድ ናቸው በጣም። ውድ ከሚሆኑ ሰፈራችን ውሻ ያላቸው ሰዎች ካሉ ልጆቻችን ያው የአሜሪካ ልጆች ይወዳሉ፣ ውሻ ድመት ይወዳሉ። ውሻ መንከባከብ ቢጀምሩ፣ ውሻ ዶግ ወክ ማድረግ ቢፈልጉ ጥሩ ኢንካም ያገኛሉ። ደግሞ በጣም ደስ የሚል ነገር ነው። ጌም ነው ከውሻ ጋር መዋል። ኮምፒውተር ላይ ጌም ሲጫወቱ ከሚውሉ 5ቱ ቢዝነስ አይዲያዎች እነዚህ ናቸው። አንድ መርቅ ያለው 6 የተወሰኑትን ይጠቀሙበታል ብዬ ተስፋ አድርጋለሁ። የዛሬውን አንድ ለመንገድ በዚህ ጨርሳለሁ። በጣም አመሰግናለሁ። እኔም እንደ ኤአይ
የማስበውን ማወቅ ጀመርኩ ልልህ ነበረ። የዶጉን ልጨምር ነበር አንተ ቀድመኸኛል። ሌላ ደግሞ እዚህ ለረጅም ዓመት ስኖር የታዘብኩትንም ብጨምር ምናልባት የቢዝነስ አይዲያው ላይ ሌላ አይዲያ ሊሆን ይችላል ብዬ አስባለሁኝ። ለምሳሌ ሃይ ስኩል ውስጥ ሳይሆን ኤሌመንተሪ ውስጥ ያሉ ልጆች ሳይቀሩ እዚህ ሀገር የተወለዱ ልጆች በተለይ የነጮች ወይም የሌላ ዜጎቹን የታዘብኩት ሰመር ላይ ከጓደኞቻቸው ጋር ሆነው ሎሚ ጨምቀው በር ላይ የሎሚ ሲሸጡ ያንን አይዲያውን ገንዘብ መምጣት እንደሚችል እንደዛ ሲያደርጉ የኔም ልጅ አድርጋለች which is good እንደዛ አድርገው ባይክ የሚያስቡትን የህልማቸውን ባይክ እንዲገዙ ገንዘብ ማጠራቀም እንደዚህ አይነት ነገሮችን ተመልክቻለሁ። ሌላ ደግሞ ያየሁት የማይጫወቱበትን መጫወቻና ያልተሰበሩ ጥሩ ሁኔታ ላይ ያሉ የማያነቧቸውን ወይም ያደጉበትን መጽሐፍ ወደኋላ ተመልሰው የማያነቡት የልጅነት መጽሐፋቸውን በገራጅ ሴል አሜሪካንም ይኖራል ብዬ አስባለሁ። ገራጅ ሴል ያርድ ሴል ይሉታል፣ ገራጅ ሴል ይሉታል። በዛ መልክ ቆመው ሲሸጡና ልጄ ላይ አይቼዋለሁ። ትንሽ ሆና እንዴት ደስ እንደሚል ማለት በቃ የጣለችው ዕቃ አንደኛ ክሊን አፕ ያስተምራቸዋል፣ ማጽዳት ያስተምራቸዋል፣ ኦርጋናይዝ። ሁለተኛ ዕቃቸውን በጥንቃቄ እንዲጠቀሙ ዋጋ እንዳለው ያስተምራቸዋል። በጣም ብዙ ነገር እና ከዚህ ሀገር ስንኖር ልንማራቸው የምንችላቸው ጥሩ ነገሮቻቸው አሉ። ያንን እንደው ለመጨመር ያክል ስላስታወስከኝ ብዬ ነው። አመሰግናለሁ። እጅግ በጣም ደስ የሚል ቆይታ ነበረ። ዛሬ በጣም ነው ኢንጆይ ያደረኩት እንደ ሁል ጊዜው። ተመልካቾቻችን ዛሬ ይዘንላችሁ የመጣነው ፕሮግራም ይሄንን ይመስል ነበረ። ኪዲ ኢትዮጵያ ቻናል ጊቭ አዌይ አለ። እሱን ለማግኘት ደግሞ ፒንድ እናደርጋለን አቶ አብነትን የሚገኝበትን እንዲሁም ማራኪ ላይ በመግባት ደግሞ የተለያዩ የምትፈልጉትን ኮርሶችን እንዲሁም አቶ አብነትንም ለማግኘት በቀላሉ ሬጅስተር በማድረግ ማግኘት ትችላላችሁ። እንደ ሁልጊዜው ኮሜንታችሁን ጻፉ፣ አስተያየታችሁን ጻፉ። ያላነሳናቸው ነገሮች ካሉ የዘለልናቸው ይሄንን ብታነሱ ጥሩ ነበር ብላችሁ ኮሜንታችሁን አስቀምጡልን፣ ያንን እንመለከታለን። በተረፈ ደግሞ የቤተሰብ ጨዋታንም ያላዘዛችሁ በማዘዝ የኪዲ ኢትዮጵያንም ሰፖርት አድርጉ። እንዲሁም ልጆቻችሁን አቶ አብነትም እንዳለው ጥሩ ጊዜ የምታሳልፉበት ነው። ክሪቲካል ቲንከር እንዲሆኑ አሁን የተቸገርነው አርቲፊሻል ኢንተሊጀንት እየመጣ እንዳያስቡ እያደረጋቸው ነው። ያ ትልቅ ተጽዕኖ እንዳለው በባለሙያ ወደፊት እንግዲህ ጥሩ ማብራሪያ ይዘን እንመጣለን። እንግዲህ ዛሬ ይዘንላቸው የመጣነው ፕሮግራም ይህንን ይመስል ነበረ። በሳምንት ፕሮግራማችን ከአቶ አብነት ጋርና በተለያየ ዝግጅቶቻችን ደግሞ እስከምንመለስ ድረስ ቸር ቆዩልን።